ዳግማ ትንሣኤ በተለምዶ ዳግማዊ ይላሉ። ዳግም ትንሣኤ በቤተክርስቲያናችን ዳግም ትንሣኤ ነው የሚባለው እንጂ ዳግማዊ ትንሣኤ አይባልም። ሰው ስለለመደው ነው ዳግማ ትንሣኤ የሚለው እንጂ ዳግም ትንሣኤ ነው የሚባለው። ዳግም ትንሣኤ ይባላል። ሰው ከፋሲካ ባለፈው እሑድ ጀምሮ እስከ ዳግም ትንሣኤ ድረስ ያለው እሑድ እያንዳንዱ የየራሳቸው ስያሜ አላቸው። እያንዳንዱ የራሳቸው ስያሜ አላቸው። ለምሳሌ ከትንሣኤ ሌሊት ጀምሮ ማለት ነው። ከትንሣኤ ሌሊት ጀምሮ ከአንድ ሰዓት ጀምሮ ማለት ነው እስከ ዳግም ትንሣኤ ያለው ሳምንት የፋሲካው ነገር የትንሣኤ ነገር የተገለጠበት ሳምንት ነው። ሰው ከግብፅ ምድር ወደ ርስት ከነዓን የገቡባትን አስበን እኛ ደግሞ ከሲኦል ወደ ዘላለማዊ ሕይወት ከጨለማ ወደ ብርሃን ከጨለማ ወደሚደነቀው ብርሃን ከሲኦል ወደ ገነት ከዘላለም ሞት ወደ ዘላለም ሕይወት መሻገራችን አስበን የምናከብረው ስለሆነ ይህ ሳምንት ጠቅላላ የጌታን ነገር የምናገርበት ነው ማለት ነው። ለምሳሌ በኦሪት ዘዳግም አስቀድሞ በኦሪት ዘዳግም ምዕራፍ 16 ከቁጥር 1 ስታነብ ምን ይላል? ይሄ ለፋሲካ ጊዜ የሚያርዱት በግ አለ። ለፋሲካ ጊዜ የሚታረደው በግ አለ። ያ ለፋሲካ ጊዜ የሚታረደው በግ ምንን አስመልክተው ነው የሚያርዱት? ፋሲካን አስመልክተው ነው የሚያርዱት። ፋሲካ ማለት ደግሞ ማለት ነው ማለፍ መሻገር ማለት ነው። አሁን ፋሲካ ሲባል ብዙ ጊዜ ዝም ብሎ ፋሲካ ይላል እንጂ ፋሲካ የሚለው ቃል ትርጉሙ ማለፍ ወይም መሻገር ማለት ነው። ትዝ ይል እንደሆነ አምላካችን ክርስቶስ የተሰቀለበት ሳምንት የፋሲካ ሳምንት ይላል መጽሐፍ ቅዱስ ላይ። የሉቃስ ወንጌል ምዕራፍ 22 ላይ እንዲህ ይላል። የሉቃስ ወንጌል ምዕራፍ 22 ሚላል መሰለ ሪክ ባይብል እሺ ምን ይላል? የሉቃስ ወንጌል ምዕራፍ 22 ላይ እንዲህ የሚል ቃል ተቀምጧል። የሉቃስ ወንጌል ምዕራፍ 22 ከቁጥር 14 እሺ ሰዓቱን በደረሰ ጊዜ ከ12 ሐዋርያት ጋር በማዕድ ተቀምጦ እርሱም ከመከራዬ በፊት ከእናንተ ጋር ይህን ፋሲካ ልበላ እጅግ እመኝ ነበር አላቸው ይላል። አየው ይህን ፋሲካ ይላል። ስለዚህ ፋሲካ የሚባለው ምንድነው ማለት ነው? የአይሁድ በዓል ነው። ምን የሚያደርጉበት ነው? ይሄ የመሻገርን ከግብፅ ምድር ወደ ርስት ከነዓን የገቡባትን የሚያስቡባት ቀን ናት። ያቺ የፋሲካ ቀን ትባላለች። መሻገር ትባላለች ማለት ነው። ማለፍ፣ መሻገር፣ መቀየር የሚለውን ሁሉ ይይዛል። ኦኬ ዮሐንስ ወንጌል ምዕራፍ 18ም ይሄን ሁሉ ይደግምላል። ዮሐንስ ወንጌል ምዕራፍ 18 ከቁጥር 38 ላይ ጲላጦስም አለ እውነት ምንድን ነው አለው። ይህንንም ብሎ ዳግመኛ ወደ አይሁድ ወጥቶ እኔስ ከአንዲት በደልስ እንኳ አላገኘሁበትም፣ ነገር ግን በፋሲካ እንደምፈታላችሁ ልማድ አላችሁ አላቸው። አየህ በምንድን ነው የሚለው? በፋሲካ አይደለ? አየህ ስለዚህ ፋሲካ የሚባለው አስቀድሞ የታወቀ በዓል ነው። ግን በዓሉ ምክንያቱ የሚያከብሩት እነሱ ምን ብለው ነበረ? ከግብፅ ምድር ወጥተው ከባርነት ወጥተው ወዴት የገቡበት ነው? በሙሴ መሪነት ወደ ከነዓን የገቡበት ትዝ ይላል አይደለ? ይሄ እስራኤላውያን በባርነት ሆኖ በግብፅ ምድር ሙሴ ሄዶ ነፃ ያወጣበት፣ ከዛ በባህር ኤርትራ ያለፉበት፣ ያን በባህር ኤርትራ ማለፋቸውን ከባርነት ነፃነት መውጣታቸውን ለማስታወስ ይሄንን ምን ብለው ነበር የሚያከብሩት ማለት ነው? ፋሲካ ብለው ያከብሩታል ማለት ነው። ኦኬ እስካሁን ያለው ጥሩ ነው? ጥሩ ይዛል? አዎ እየገባኝ ነው። በጣም ጥሩ። ስለዚህ ከዚህ በኋላ ዳግም ትንሣኤ ለምን ይከበራል፣ ፋሲካ ለምን ይከበራል ብትባል መልስ አለ ማለት ነው። ፋሲካ ራሱ ማለት ብትባል መልስ አለ አይደል? በጣም ፐርፌክት። እሺ እንቀጥል። ያንን በተመለከተ እንግዲህ ለዛ ጊዜ ምን ያደርጋሉ? ደግሞ በግ ያርዳሉ ለፋሲካው። አሁን ደግሞ የእኛ ፋሲካችን ማን ነው? ክርስቶስ አይደለ? ከጨለማ ወደ ብርሃን ያለፍንበት፣ ከባርነት ከዲያብሎስ ባርነት ከሰይጣን ባርነት ነፃ ያወጣንበት እሱ ማን ይባላል? ክርስቶስ ኢየሱስ። እውነተኛው በግ የፋሲካው በግ ኢየሱስ ክርስቶስ ይባላል ማለት ነው። ኦኬ ስለዚህ አሁን የመጀመሪያ ከእሑድ ባለፈው እሑድ ከትንሣኤ ከከበርንበት ቀጥሎ ያለው ሰኞ አይደለ? እሑድ ሰኞ። ያ ሰኞ ከትናንት ወዲያ ያለው ሰኞ ማለት ነው ምን ይባላል? ማዕዶት ይባላል። ማዕዶት ተብሎ ይጠራል።
ማዕዶት ይባላል። ማዕዶት ወይም ጸአተ ሲኦል ይባላል። ማዕዶት ወይም ጸአተ ሲኦል። ማዕዶት ማለት የቃሉ ትርጉም መሻገር ማለት ነው። ኦኬ ማዕዶት ማለት መሻገር ማለት ነው። በዚህ ቀን ቤተክርስቲያን ምን ታስባለች? በክርስቶስ መሞት መነሳት፣ በሲኦል የነበሩት ነፍሳት በክርስቶስ ሞትና ትንሣኤ ወደ ህይወት መሻገራቸውን ታስተምራለች። የክርስቶስ ሞት ዝም ብሎ አይደለም። ምን አድርጓል? ውጤት አምጥቷል፣ ለውጥ አምጥቷል፣ አሻግሩናል። ወደ ምን? ከጨለማ ወደ ብርሃን፣ ከሞት ወደ ህይወት፣ ከሲኦል ወደ ገነት ማለት ነው። ኦኬ ስለዚህ ያቺ ሰኞ ምን ትባላለች ማለት ነው? ማዕዶት ትባላለች ማለት ነው። ግልጽ ነው ያስካት? ማዕዶት ማዕዶት መሻገር ጎበስ። ከዛ ቀጥሎ ያለው ማክሰኞ ደግሞ ትናንት ማለት ነው። ቶማስ ይባላል። የትናንቱ ደግሞ ሰኞ ዕለት፣ ማክሰኞ ዕለት ደግሞ ቶማስ ብለን እናስበዋለን። ቶማስ ማለት ደግሞ ማለት ነው ታውቃለህ? ቅዱስ ቶማስ አልነበረም። አምላካችን ኢየሱስ ክርስቶስ እሑድ ዕለት ተነስቶ በተዘጋ ቤት ገብቶ ሐዋርያቱ ፈርተው ሰግተው አዝነው በቤት ተቀምጠው ሳለ በተዘጋ በር ገብቶ ሰላም ለእናንተ ይሆናል አላቸው። የዛን ጊዜ ቶማስ አልነበረም ይላል የዮሐንስ ወንጌል። አሁን ካባ የሚባለው ወንድም የምታወራሉ ተረት ተረት ነው ይላል። አየህ ፕሮቴስታንት ወገኖቻችን ክርስቶስን አያውቁትም። ይመጣሉ፣ ብዙ አሉ፣ ይመጣሉ። ችግር የለውም። አሁን እንድታውቀው ፈልጌ ነው እንጂ ለሱ መልስ ለመስጠት ፈልጌ ሳይሆን እስካሁን ከመጽሐፍ ቅዱስ ውጭ አውርቻለሁ አላወራሁም። ጥቅስ እየሰጠው ነው ያወራው። አየው ሉክ ይሄን ተረት ተረት ይላሉ ማለት ነው። ስለ ክርስቶስ እየተነገረን ተረት ተረት ይላሉ ማለት ነው ፕሮቴስታንቱ። አየህ ከጌታ ትምህርት የወጡ ናቸው። ቤተክርስቲያኗን ይጠላሉ። በጭፍን ያሉት የምነው ለዛ ነው። አንተ እንድታውቀው ፈልጌ ነው እንጂ ለሰነፍ ሰውስ መልስ ለመስጠት ለፈልጌም አይደለም። እሺ ልመለስ። ማክሰኞ ቶማስ ይባላል። ቤተክርስቲያናችን ይህን ቀን ቶማስ ብላ ያሰበችበት ምክንያት ምንድን ነው? ቶማስ ከሰዱቅያን ወገን የሆነ ዲዲሞስ ቶማስ ይባላል። ከሰዱቅያን ወገን የሆነ ነው። ሰዱቅያን ደግሞ አስተውለ ከሆነ ሰዱቅያን ምን አያደርጉም? በትንሣኤ ሙታን አያምኑ። ሰዱቅያን በትንሣኤ ሙታን አያምኑ። የዳግም ትንሣኤ የምናከብርበትን ትልቁ ምክንያት እዚህ ጋር ይመጣል ማለት ነው። ዮሐንስ ወንጌል ምዕራፍ 20 እንዲህ ይላል። ጥቅሶች እያስክ ዮሐንስ ወንጌል ምዕራፍ 20 ከቁጥር 19 ጀምሮ ላንብብልህ። የባለፈውን እሁድ እና የሚቀጣውን የፊታችን የሚመጣውን እሁድ አንድ ላይ የያዘ ታሪክ ነው። ዮሐንስ ወንጌል ምዕራፍ 20 ከቁጥር 19 ያም ቀን እርሱም ከሳምንቱ ፊተኛው በመሸ ጊዜ ደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ስለፈሩ ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው ይላል። አየው ሰላም ለእናንተ ይሁን። ይሄ የመጀመሪያው ትንሣኤ ልክ ከተነሳ በኋላ ሞትን ድል ከተነሳ በኋላ በዝግ ቤት ገብቶ ሰላም ያላቸው ነው። ከዛም ይላል መሰለ ይህንም ብሎ እጆቹና እግሮቹን አሳያቸው። ደቀ መዛሙርቱም ጌታን ባዩ ጊዜ ደስ አላቸው። ኢየሱስም ይላል ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔ ደግሞ ልካችኋለሁ አላቸው። ይህንንም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ። ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላቸዋል፣ የያዛችሁባቸውም ተይዞባቸዋል አላቸው። ነገር ግን ይላል አሁን ደግሞ ያው ነገር ግን ቁጥር 24 ላይ ነገር ግን ከ12ቱ አንዱ ዲዲሞስ የሚሉት ቶማስ ኢየሱስ በመጣ ጊዜ ከነርሱ ጋር አልነበረም ይላል። አየው ኢየሱስ ተነስቶ በተገለጠ ጊዜ ማን አልነበረም? ቶማስ አልነበረም። ሌሎቹ ሐዋርያት በተገለጠላቸው ጊዜ ቶማስ አልነበረም ይላል። ከዛ በኋላ ይላል ቶማስ አልነበረም። ሌሎቹም ደቀ መዛሙርት ጌታን አይተነዋል አሉት። እርሱ ግን የችንካሩን ምልክት በእጆቹ ካላየው፣ ጣቴን በችንካሩ ምልክት ካላስገባው፣ እጄንም በጎኑ ካላስገባው አላምንም አላቸው። ከ8 ቀን በኋላም ደቀ መዛሙርቱ ደግሞ በውስጥ ነበሩ። ቶማስም ከእነርሱ ጋር ነበር። ደጆችን ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውን ቆሞ ሰላም ለእናንተ ይሁን አላቸው ይላል። አየህ ስለዚህ ለቶማስ ዳግም መገለጡን፣ ለሐዋርያቱ ዳግም ሁለተኛ ጊዜ ተገለጠላቸው፣ ለቶማስ ደግሞ ለመጀመሪያ ጊዜ ትንሣኤውን ገለጠለት አይደለም መነሳቱን። ይሄንን ዳግም ትንሣኤ ብለን እናከብራለን ማለት ነው። አሁን ገባ አይደለ? ዳግም ትንሣኤ ስንል ክርስቶስ አሁንም መልሶ ተነሳ እያልን አይደለም። ለቶማስ ልክ ለሐዋርያቱ ተነስቶ ሰላም ለእናንተ ይሁን እንዳላቸው ለሁለተኛ ጊዜ ለሐዋርያቱ፣ ለመጀመሪያ ጊዜ ደግሞ ለቶማስ ትንሣኤውን የገለጠበት ስለሆነ ምን ብለን እናከብራለን ማለት ነው?
ዳግም ትንሣኤ ብለን እናከብራለን ማለት ነው። ኦኬ ዳግም ትንሣኤ ብለን እናከብራለን። ይሄ ዮሐንስ ወንጌል ምዕራፍ 20 ላይ የምታገኘው ነው ማለት ነው። ስለዚህ ቢጠይቁ ከዚህ በኋላ ፕሮቴስታንቱም ጴንጤውም ይሁን ሙስሊሙም ይሁን ፍቅር ሲዝምም ይሁን ዱላ ሲዝምም ይሁን ብቻ ያላቸውን ለምንድን ነው ዳግም ትንሣኤ የሚከበረው ካሉ ቤተክርስቲያን በዚህ ምክንያቱ የምታከብረው ማለት ነው። ይህንን የጌታ ትንሣኤ እንግዲህ መደዳውን ለ50 ቀን ሙሉ እስከ በዓለ ጰራቅሊጦስ ድረስ የጌታን ትንሣኤ እየተናገረች የጌታን መነሳት እያወጀች ከሙታን መሃል ተነስቶ በስልጣኑ ተነሳ እያለች ይሄን ነገር እስከ በዓለ ጰራቅሊጦስ ድረስ ትናገራለች ማለት ነው። መልካም እሺ። ስለዚህ ምላለን ቶማስ አልም ማለት ነው። ግልጽ ነው። ቶማስ ይባላል ማለት ነው። በጣም ጥሩ። ማክሰኞን ቶማስ ብለን ያዝናት። ከዛ ደግሞ ረቡዕ ደግሞ አልዓዛር ይባላል። ረቡዕ ደግሞ አልዓዛር ይባላል። አሁን ዛሬ ያለንበት ምን ይባላል? አልዓዛር ይባላል። አልዓዛር ክርስቶስ ያስነሳው የማርያምና የማርታ ወንድም ነው። ታውቃለህ አይደለ? ክርስቶስ ያስነሳው የማርያምና የማርታ ወንድም ነው። የአልዓዛር ማለት ትርጉሙ እግዚአብሔር ረድቷል ማለት ነው። የስሙ ትርጉም አልዓዛር ማለት እግዚአብሔር ረድቷል ማለት ነው። ይህን ታሪክ የምታገኘው ዮሐንስ ወንጌል ምዕራፍ 11 ላይ ታገኘዋለህ። ኦኬ ምዕራፍ 11 ላይ ታገኘዋለህ። እህቶቹም ክርስቶስ እንደሚመጣ መልእክት ልከውበት ነበረ። ክርስቶስ እንዲመጣ አልዓዛር በታመመ ጊዜ ልከውበት፣ ለሞት ሊደርስ ባለ ጊዜ ልከውበት ነበር። ክርስቶስ ግን በአራተኛው ቀን መጣ። ኦኬ በአራተኛው ቀን መጣ። በአራተኛው ቀን መጥቶ አስነስቶታል። ስለዚህ ፋሲካውንም በወዳጁ በአልዓዛር ቤት ያከብር ዘንድ ከደቀ መዛሙርቱ ጴጥሮስና ዮሐንስን አስቀድሞ ላከ ይላል። ከዚያም በአልዓዛር ቤት ሆኖ የአዲስ ኪዳን መሰረት የሆነውን ቅዱስ ቁርባንን ሰርቶ ስርዓቱን ሰርቶ ይህን መንፈሳዊ ማዕድ የስጋም የነፍስም ማዕድ ሰጥቶ ምን አረገን ማለት ነው? ይህን ስርዓት ሰራልን። ስለዚህ አልዓዛር ብለን ይህን ቀን እናስበዋለን ማለት ነው። ኦኬ አልዓዛር ብለን ይህንን ቀን እናስበዋለን። ግልጽ ነው። ኦኬ ሶ እስካሁን የምንነገርኩ ማዕዶት አልን፣ ቶማስ አልን፣ ከዛ አልዓዛር አልን ማለት ነው። ኦኬ ዮሐንስ ወንጌል ምዕራፍ 11 ሙሉን ስታነበው በተለይ ጌታ በዛ በአልዓዛር ቤት ያንን የፋሲካውን ቀን ስርዓቱን የቅዱስ ቁርባንን ስርዓት እንደሰራላቸው ታያለ። ከዛ ደግሞ አዳም ሐሙስ ትባላለች። ሐሙስ ደግሞ ያለችው አዳም ሐሙስ አዳም ሐሙስ ትባላለች። አዳም ሐሙስ ደግሞ ያላት ምንድነው? የፊታችን ሐሙስ አዳም ታውቃለህ የመጀመሪያው ሰው ነው በፍጥረት አይደለ? እና ለሁላችንም አባት ነው አይደል? የሁላችንም አባት ነው። አዳም የተፈጠረው በስድስተኛው ቀን ነው። ምክንያቱም እግዚአብሔር ፍጥረት ሁሉ ፈጥሮ የመጨረሻውን ቀን ማን ነው የፈጠረው? አዳምን፣ ሰውን አይደል? ከዛ በሰባተኛው ቀን ነው ከስራው ሁሉ አረፈ የተባለው። ሰው በስድስተኛው ቀን የተፈጠረው አዳም የሰው ሁሉ ምንጭ ዘር ስለሆነ አባት ስለሆነ ሰው ሁሉ ደግሞ ከእርሱ ተገኝቷል። ስለዚህ በዚህ ዕለት በሐሙስ ዕለት ማለት አዳም የተስፋው ቃል ስለሚፈጸምለት ከነ ልጆቹ በክርስቶስ ሞትና ትንሣኤ ነፃ ስለሚወጣ ክርስቶስ የተነሳበት በአምስተኛው ቀን ሐሙስ አዳም ያልንበት ምክንያት ጌታችን አዳምን ከ5 ቀን ተኩል ወይም ከ5500 ዘመን በኋላ ከዘሩ ተወልዶ እንደሚያድነው ቃል የገባበት ስለሆነ ተወልዶ እንደሚያድነው ቃል የገባበት እሺ፣ ያ ስለሆነ አዳም ሐሙስ ትባላለች ማለት ነው። ምክንያቱም ይህንን የምናስብበት አዳምና ልጆቹ ነፃ ያወጡበት መሆኑን የምናስብበት ስለሆነ አዳም ሐሙስ ትባላለች ማለት ነው። የመጨረሻው እንግዲህ አርብ ነው። አርብ ቤተክርስቲያን አርብ ቅድስት ማደሪያ በሆነችው በቤተክርስቲያን ተሰይማለች። ታውቃለች። የፊታችን አርብ ያለችው አርብ ቤተክርስቲያን ትባላለች። አርብን በቤተክርስቲያን ተሰይማለች። ለምን ቢባል ይህ ሁሉ ሚስጥራት የሚደረገው በምን ስለሆነ? በቤተክርስቲያን ስለሆነ። አንድም ክርስቶስ ራሱን ቤዛ አድርጎ የሰጠው በዕለት አርብ ስለሆነ ለሁላችንም የሚሆነውን ክቡር ስጋውን ክቡር ደሙን የቆረሰው ያፈሰሰው በሞቱ ስለታረቅን ክርስቶስ በመጸለይ በመለመን አይደለም እርቅን የሰጠን፣ ይልቁንም ስጋውን ቆርሶ ቤዛ ሆኖ ምትክ ሆኖ ነው በመስቀል ላይ ስለኔና ስላንተ ቤዛ ሆኖ ነው፣ ታሞ ነው፣ ተገርፎ ነው። ተፈጸመ ያለውም በመጽሐፍቱ ላይ የተነገሩ ስለኔ ተፈጸመ ያለው በመስቀል ላይ ሆኖ ነው።
አስተውል። ስለዚህ ክርስቶስ ይህን ያደረገው ዕለተ ዓርብ ስለሆነ ይህን ደግሞ የዕለተ ዓርቡን ደግሞ ቤዛ የሆነውን መስዋዕታችንን ክርስቶስን መስዋዕትን በማቅረብ ተቀድሳቸዋል እንዳለ ቅዱስ ጳውሎስ ዕለት ዕለት የክርስቶስን ስጋና ደም በመስቀል ላይ አንድ የፈሰሰልን የተቆረሰልንን በቤተክርስቲያናችን የዕለት ዕለት ያን መስዋዕት አቅርበን ለምእመኑ እንካችሁ ብሉ ይህ የክርስቶስ ስጋ ነው፣ እንካችሁ ብሉ ይህ የክርስቶስ ደም ነው እያለን እንሰጣለን ማለት ነው። ኦኬ። ስለዚህ ዕለተ ዓርብ ይህን ሁሉ እናስባታለን። ስለዚህ ምን ትባላለች ማለት ነው? ዓርብ ቤተክርስቲያን ትባላለች ማለት ነው። ኦኬ። ስለዚህ ጌታችን ኢየሱስ ክርስቶስ በመስቀል ላይ ያደረገውን ተአምር፣ በመስቀል ላይ የሰራውን የድነት ስራ፣ በቀራንዮ ላይ የተደረገውን ቤዛነት ሁሉ የምናስብበት ስለሆነ ዓርብ ቤተክርስቲያን ብለን እንይዘዋለን ማለት ነው። ኦኬ። ከዛ ቅዳሜ መጣች። ቅዳሜ ደግሞ ቅዳሜ ምን ትባላለች? ቅዱሳት አንስት ትባላለች። ቅዳሜ ደግሞ ቅዱሳት አንስት ትባላለች። ቅዱሳት አንስት ያልንበት ምክንያት ምንድን ነው? ትዝ ይል እንደሆነ ልክ በስቅለት ዕለት በለቅሶና በዋይታ የሸኙት ሴቶች ነበሩ አይደለም? እያለቀሱ ደረታቸውን እየመቱ እንዲሁም ጌታ ስለ ራሳችሁና ስለ ልጆቻችሁ አልቅሱ ሲላቸው ትዝ ይልሃል? እና ከዓርብ ዕለት ጀምሮ መከራ ሕማም ከተቀበለበት ሰዓት ከቅዳሜ ጠዋት ጀምሮ በተለይ ምን ያደርጉ ነበረ? ያለቅሱ ነበረ። እና በዕለተ ትንሣኤ ደግሞ ትዝ ይል እንደሆነ ሽቱና እንደ ልማዳቸው ሽቱ ሊቀቡ የሄዱት ሴቶች ነበሩ አይደለ? ወደ መቃብር የገሰገሱት። ለምሳሌ ይሄንን በሉቃስ ወንጌል ምዕራፍ 24 ላይ ታገኘዋለህ። እና እነ መግደላዊት ማርያም፣ የታናሹ ያዕቆብ እናት የና ዮሳ እናት ማርያም፣ የዘብዴዎስ የልጆቹ እናት ሰሎሜም መታሰቢያ ለማድረግ ክቡር ስጋውን ቅድስት የሆነች ስጋውን ሽቱ ለመቀባት ከሳምንቱ በመጀመሪያው ቀን ያዘጋጁ ሽቶ ይዘው እጅግ ማልዶ ወደ መቃብር ገስግሰው ነበር። ሉቃስ ወንጌል ምዕራፍ 24 ከቁጥር 1 ጀምሮ ስታነበው ታገኘዋለህ። ስለዚህ ይህችን ቀን ቅዳሜ ዕለትን አስበን ምን እንላለን ማለት ነው? ቅዱሳት አንስት፣ ቅዳሜን ቅዱሳት አንስት ተብላ ተሰየመች ማለት ነው። ግልጽ ነው። ምክንያቱም ቅዳሜ ጠዋት ነበረ። በጠዋት ሄደው ገስግሰው የጌታን ቅዱስ ስጋ ወደ መቃብር ሄደው እንደ ልማዳቸው ሽቱ ሊቀቡ ሄዱት የነበረው ማለት ነው። ስለዚህ ቅዳሜዋ ምን ትባላለች? ቅዱሳት አንስት ወይም ቅዳሜ ቅዱሳት አንስት ትባላለች ማለት ነው። ከዛ እሑድ መጣ ማለት አሁን ዳግም ትንሣኤ መጣ ማለት ነው አይደል? እሑድ ዕለት ዳግም ትንሣኤ መጣ። ስለዚህ ይሄ ለቶማስ ዲዲሞስ ትንሣኤውን የገለጠበት መነሳቱን የገለጠበት ዕለት እንደሆነ ይህንን በግልጽ ተጽፎልናል ማለት ነው። ኦኬ። እንግዲህ እነዚህ ከትንሣኤ በኋላ ያሉት ሳምንታት ናቸው ጠቅላላ ማለት ነው። ከትንሣኤ በኋላ ያሉት ሳምንታት ጠቅላላ የእነዚህን ሁሉ ታሪክ ይዟል ማለት ነው። ስለዚህ አሁን እሑድ ምንድን ነው የሚባለው ማለት ነው? ዳግም ትንሣኤ ለቶማስ እንደተገለጠለት ዳግም እንደተገለጠለት ባልነበረ? አዎ፣ ለሐዋርያቱ ለሁለተኛ ጊዜ ስለተገለጠላቸው ዳግም አለ። አየኸው? ለሐዋርያቱ ሁለተኛ ጊዜ ነው የተገለጠላቸው። ለቶማስ ደግሞ ልክ እንደ መጀመሪያው ስለተገለጠለት ትንሣኤ ያልን ማለት ነው። አየህ? ስለዚህ ለቶማስ ለመጀመሪያ ጊዜ፣ ለሐዋርያቱ ግን ለሁለተኛ ጊዜ ስለሆነ ሁሉም ደግሞ አንድ ላይ ስላዩት ዳግም ትንሣኤ ያልን ማለት ነው እንጂ ዳግማዊ ትንሣኤ ይባላል። ዳግም ትንሣኤ ይባላል ማለት ነው። እሺ። እና ቀጣይ ትምህርታችን የሚሆነው ከዚህ በፊት እንደተነጋገር ነው ማለት ነው። ለዛሬ ትንሽ እንትን ካልን እንዳላደክም ብዙ በተለይ አሁን ላይ በጣም ብዙ ጊዜ ግጭቶች የሚነሱ ከዚህም እየመጡ ኢየሱስ ክርስቶስ ብቻ ነው አዳኝ ምናምን እያሉ ብዙ ጊዜ ይናገራሉና በመጽሐፍ ቅዱስ ላይም ደግሞ ከዚህ በፊት ጥያቄዎች አሉኝ ብዬ ነበርና ስለ በነገረ ክርስቶስ ላይ ከመጀመሪያ በፊት መጀመሪያ ላይ በነገረ ክርስቶስ ላይ ከመጀመራችን በፊት መጀመሪያ ሚስጥረ ሥላሴ ማወቅ አለብህ ብለኝ ነበር። አስታውስ? ከዚያን ጊዜ አምስቱ አዕማደ ሚስጥራት ይባላሉ። እኛ አንድ ክርስቲያን መጀመሪያ መማር ማወቅ ያለበት እኛና ፕሮቴስታንትን የለየን የድንግል ማርያም ምልጃ አይደለም። መጀመሪያ ማወቅ ያለብን ነገር ይሄን ነው። እኛና ጴንጤዎች የለየን ክርስቶስ ነው ልዩነት ያላችሁ። ልጨርስልህ። እኛና ጴንጤን የለየን የቅዱሳን ምልጃ የመላእክት ምልጃ አይደለም። እሱ ሁለተኛው ልዩነታችን ነው። የመጀመሪያው አንደኛው ልዩነታችን በእነዚህ በአምስቱ አዕማደ ሚስጥራት ትምህርት ላይ ልዩነት አለ።
በነገረ ስላሴ ትምህርታችን እኛ ስላሴን ስናስተምር እና ጴንጤዎቹ ስላሴን ሲያስተምሩ ልዩነት አለ። ሁሉም እንደምታውቀው በጴንጤ ቤት ሁሉም የተለያየ አስተምሮ የተለያየ አረዳድ አላቸው። ኦኬ። በስላሴ ግን የተለያየ አስተምሮ ያላቸው አሉ፣ ከኛ ጋር የማይገናኙ። በተለይ ከሁሉንም አንድ የሚያደርገው በኩነት ትምህርት አያምኑም። በኩነት ትምህርት አያምኑም። ወይም የአብ ልብነት፣ የወልድ ቃልነት፣ የመንፈስ ቅዱስ ትንፋስነት የሚለውን አያምኑም። ስለዚህ በስላሴ ትምህርታችን ልዩነት አለ። ቀጥሎ ደግሞ በስጋዊ ትምህርታችን ልዩነት አለ። ኦኬ። በስጋዊ ትምህርታችን እኛ ምን ብለን እናምናለን? ኢየሱስ ክርስቶስ ቃል ስጋ ከሆነ በኋላ አንድ አካል አንድ ባህሪ እንጂ አንድ አካል ሁለት ባህሪ የሚባል ነገር የለም። ሁለትነት የሚባል ነገር የለም። አየህ፣ እኛ ከፋፍለን ለምሳሌ በመስቀል የተሰቀለው ማን ነው ስንባል ስጋ ተሰቀለ አንልም። አየህ፣ ማን የሞተው ስንባል ስጋ ሞተ አንልም። አምላካችን ሞተ ትላለህ አይደል? አምላካችን ሞተ ትላለህ። አምላክነት እኮ በባህሪው አይሞትም አይደል? አይሞትም። ግን ሞተ ብለህ ተናገርክ። ለምን ቢባል በለበሰው ስጋ ፍጹም ሰው ስለሆነ ለሰውነቱ የሚነገረው ለአምላክነቱም ይነገራል። አየህ፣ ለአምላክነቱ የሚነገረውም ለሰውነቱ ይነገራል። እንዲሁም የሚገርምህ ይሄንን በደንብ አባቶቻችን ወደፊት እናያለን በጉባኤ ይሄን ሲያስረዱ አይተህ ከሆነ ምንድነው ብረት ለምሳሌ ብረትን ብታገለው ብረቱ ላይ ግለቱ አለ አይደል? ኦኬ። ብረትነቱ ጠፍቷል? ግለቱ ስላለ አልጠፋም። ብረትነቱ አለ። ጥሩ። ብረትነቱ ደግሞ ስላለ ግለቱ ጠፍቷል? አልጠፋም። ሁለቱም አንድ ላይ ማለት ነው። ኦኬ። ብረቱ ስለጋለ ሁለት ብረት ነው እንዴ? ነው አይደለም። ብረትና እሳቱ ሲግል አንድ ላይ ሲሆን ተዋሃደ ማለት ነው። አትለየውም አይደል? ይዞታል። ብረቱ ብረትነቱ እንደጠበቀ ምንድነው ግለትነቱ እንደጠበቀ ግን ምን ሆኗል? አንድ ሆኗል አይደል? ትለየዋለህ? እንዴት አድርገህ ትለየዋለህ? አይለይም። እሱ አትለየውም። ግን አለመለየት ግን ግለት ጠፍቷል። አለመለየት ግለት ጠፍቷል እያልክ ነው አይደለም አይደል? ወይ ደግሞ ብረትነት ጠፍቷል እያልክ ነው አይደለም። ይልቁንም ብረትነት ሳይጠፋ ግለቱም ሳይጠፋ ግን ምን ሆኗል? አንድ ሆኗል። አትለየውም ማለት ነው አይደል? በጣም ጥሩ። ግለቱ በክርስቶስ ብንመስለው ኦኬ፣ ግለቱ እሳቱ ክርስቶስ ነው። ብረት ደግሞ በሰውነት ብትየው ሰው ፍጹም ሰውነትን ብታየው ክርስቶስ ሰው ሲሆን ፍጹም ሰው ፍጹም አምላክ ነው አይደል? በጣም ጥሩ። ለምሳሌ ጥላውን ወንድማችን ትክክለኛ ምሳሌ አይደለም ይለናል። ፕሮቴስታንት ከሆነ አስገባውና እስቲ ክርስቶስ ሁለት ባህሪ እንዳለው ያሳየኛል ማለት ነው። ክርክር ውስጥ እንዳንገባ ግን ከገባ ይግባ። ላንተ ግን እኔ ልውረድ ኤርሚ እኔ ልውረድ ቻርጅም ስለሌለ እሺ ማውስ እሺ ይግባ ወንድማችን። እስከዛ እኔ ልቀጥል። ስለዚህ በመስቀል ላይ የሞተው ማን ነው ስንባልኛ ስጋ አንልም። አየህ፣ ስጋ አንልም። ይልቁንም እንላለን ማን ሞተ ስንባል አምላካችን በስጋ ሞተ እንላለን። አየህ፣ አምላክ በስጋ ሞተ እንላለን። አምላክ በስጋ ለምንድን ነው አምላክ በስጋ ማለት ያስፈለገኝ ብትል ከስጋው አምላክነቱ አልተለየማ አይደል? አልተለየም። ለምሳሌ አምላካችን ኢየሱስ ክርስቶስ እዚህ እንደሆነ ምራቁን ወደ መሬት ትፍ ብሎ ከአፈር ጋር ደባልቆ ያ በግንባሩ ላይ አይን ያልነበረውን ሰው አይን ፈጠረለት አይደል? እሺ፣ ምራቅ የሚባለው ለሰው የሚነገር ነው ወይስ ለአምላክነት የሚነገር ነው? ምራቅ ለሰው ይነገራል። ምራቅ ግን አይን ይፈጥራል? አይፈጥርም። ታዲያ ግን ይሄው በምራቁ ፈወሰ ይላል። አየህ፣ ስለዚህ እንዲሁ ምራቅ የሰው ስለሆነ አሁን ይሄ ምራቅ የስጋ ባህሪ መፈወስ ደግሞ የመለኮት ባህሪ ያልከፋፍለው ነው። አትከፋፍለውም። አየህ፣ ስለዚህ እኛ ምን እናምናለን? ኦርቶዶክሳውያን ቃል ስጋ ስግው ቃል ስጋ ከሆነ በኋላ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ ካለ ጀምሮ ሁለት ባህሪ የሚባል ነገር የለም። በቃ አንድ አካል አንድ ባህሪ። ሲጀመር አካል ያለ ባህሪ የለም። ክርስቶስ ደግሞ ሁለት አካል የለውም። ምክንያቱም አንድ አካል ካለ አንድ ባህሪ ነው ያለው አይደለ? እንጂ አንድ አካል ኖሮ ሁለት ባህሪ አይኖርም። የትኛው ነው ሁለት ባህሪ የሚሉን? ማን ነው ከፋፍሎ ያላቸው? ክርስቶስ ሁለት ባህሪ ይታይበታል የሚል ክርስቲያን ካለ
በጉባኤም ራሱ በአባቶቻችን ጉባኤም የተወገዘ ነው። ባይዘዌ የተለየም ነው። ምንፍቅናም ነው፣ ክህደትም ነው። ስለዚህ በክርስቶስ ላይ ነው ራሱ ልዩነት ያለን ማለት ነው። ኦኬ፣ በክርስቶስ ላይ ነው ልዩነት ያለን ማለት ነው። ግልጽ ነው? አዎ ግልጽ ነው። ሶስተኛው ደግሞ ልዩነታችን በጥምቀት ልዩነት አለን። በጥምቀት የነሱ ትምህርትና የኛ ትምህርት አይገናኝም። እንደ ትምህርት ከመካነ ኢየሱስ ከሉተሪያን ጋር ልንገናኝ እንችላለን። ግን የሉተሪያንም ቢሆን ትምህርቱ እንዲያው ተስማማ እንጂ በጥምቀቱ አፈጻጸም ላይ እኛ በሐዋርያ ቅብብሎሽ የሚል ትምህርት ስላለን በሱ ራሱ ልዩነት አለን። ግን ከሁሉም ከ90% ፕሮቴስታንት ጋር በምን እንለያያለን? በጥምቀት ትምህርት እንለያያለን። እኛ ጥምቀት ምልክት ናት በቃ አንልም። እኛ ጥምቀት ምንድናት? ለኃጢአት ስርየት ክርስቶስን ለመልበስ አሮጌው አዳምን ለመቅበር አዲሱን ተፈጥሮ አዲሱን ሰው ለመልበስ የምትረዳን የምታግዘን የምታሰጠን ከእግዚአብሔር የእግዚአብሔር ስራ የሆነች ጸጋ ናት ብለን እናምናለን። ኦኬ፣ ጸጋ ናት ብለን እናምናለን። ጸጋው በእምነት አድኗቸዋል ሲል ጸጋው የተባለው በክርስቶስ ከክርስቶስ ያገኘው ነገር ሁሉ ጸጋ ይባላል አይደል? በክርስቶስ ያገኘነው ሁሉ ምን ይባላል? ጸጋ ይባላል። ክርስቶስ ደግሞ ጥምቀትን ሰጥቶናል። ክርስቶስ ደግሞ ስጋውን ቆርሶ ደሙን አፍስሶ ሰጥቶናል። ስለዚህ አንድ ሰው በእኛ በኦርቶዶክሳዊ ቤተክርስቲያናችን ሳይጠመቅ ስጋው ደሙን ሳይበላ ሳይጠጣ አይድንም ብለን እናምናለን። ኦኬ፣ ስለዚህ በጥምቀት ላይ ልዩነት አለን ማለት ነው። በጥምቀት ላይ ልዩነት አለን። ከዛ ቀጥሎ ደግሞ በምን ልዩነት አለን? በቁርባን ላይ ልዩነት አለን። እኛ ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው ብለን እናምናለን፣ እናስተምራለን። ለፕሮቴስታንቱ ደግሞ መታሰቢያ ከመታሰቢያ የዘለለ እውነተኛ አይሉትም። ኦኬ፣ መካነ ኢየሱሶች ሉተሪያኖች እውነተኛ ብለው ያምናሉ። ሌሎቹ ግን እነ ፔንቴኮስታል እነ ሙሉ ወንጌል እነ ቃልዮት እነ መሰረተ ክርስቶስ ምናምን የምትላቸው አያምኑ። ኦኬ፣ በዚህም ትልቅ ልዩነት አላቸው። አንዳቸው ወደ አንዳቸው ሄደው አይወስዱም። ክሎዝድ ነው፣ እንደውም ዝግ ነው የነዚህ ቁርባን የመካነ ኢየሱሶች። እሱ አይደለም አሁን ጉዳያችን በቁርባን ትምህርትም ልዩነት አለን ማለት ነው። በጌታ እራት ትምህርትም ልዩነት አለን። እኛ ጌታ የተናገረውን ዮሐንስ ወንጌል ምዕራፍ 6ን ቃል በቃል እንቀበላለን። ምን የሚለው? ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በእርሱ እኖራለሁ እርሱም በእኔ ይኖራል የሚለው እንቀበላለን። ኦኬ፣ ሰው የጌታ ስጋ እውነተኛ ነው፣ የጌታ ደም እውነተኛ ነው ብለን እናምናለን። አምነንም ያንን እንበላለን። ስንበላው ስንጠጣው እኛ በጌታ ጌታ በእኛ ይኖራል። ጌታ በእኛ ከኖረ ደግሞ ሕይወት አለን ማለት ነው። አየህ፣ ሰው በቅዱስ ቁርባን ትምህርት አንገናኝም። የመጨረሻው ማንገናኘው በትንሳኤ ሙታን ትምህርታችን ነው። በትንሳኤ ሙታን ትምህርት አንገናኝም። ምን ማለት ነው? በእነሱ ትንሳኤ ሙታን 2 ጊዜ ይፈጸማል ብለው ያምናሉ። አንደኛው ይሄ ንጥቀት የሚባለው ትምህርታቸው ነው። ንጥቀት የሚባለው ትምህርታቸው ነው። እንነጠቃለን፣ በአየር ላይ እንሽከረከራለን፣ በዚህ የሚባል የተለያየ አይነትም ንጥቀት አላቸው። በእርስ በእርሳቸው በአንድ አይነት ንጥቀት አያምኑ። ኦኬ፣ ከመከራው በፊት የሚሉ አሉ፣ ከመከራው በኋላ የሚሉ አሉ፣ መከራው ግማሽ ላይ የሚሉ አሉ። የተለያየ አይነት ትምህርት አላቸው። ጴንጤዎቹ ራሳቸው በዚህ ላይ አልተግባቡም። ኦኬ፣ ይባስ ብላ ደግሞ ሉተራያን ወይ መካነ ኢየሱስ ንጥቀትን እስከነጨራሹ አትቀበልም። እስከነጨራሹ እኔ የእምነት መግለጫቸው ፊት ለፊት አድርጌ ነው የማወራው። ንጥቀትን እስከነጨራሹ አትቀበልም። እንነጠቃለን፣ እንወሰዳለን፣ በቃ እነገሌን ቀድመን እኛ እንሄዳለን የሚባለውን ትምህርት አትቀበለውም። እርስ በእርሳቸው እንኳን በዛ አይስማሙ፣ እንኳን ከኛ ጋር። እኛ ደግሞ ምን እናምናለን? ኢየሱስ ክርስቶስ ለመጨረሻ ጊዜ ለሁለተኛ ጊዜ ይመጣል። ለመጀመሪያ ጊዜ የመጣው ሊያድነን፣ ቤዛ ሊሆነን፣ ምትክ ሊሆነን ስለኔና ስለአንተ ስለ አዳም ልጆች ሁሉ እርሱ በመስቀል ላይ መርገማችንን፣ ኃጢአታችንን፣ በደላችንን ሁሉ ይዞ ወጣ። ምትክ ሊሆነን መጣ። ንጹህ የእግዚአብሔር ልጅ ንጹህ በግ ታረደልን። ዮሐንስ ወንጌል ምዕራፍ 14 ላይ ምን አለ ጌታ? አንድ ተስፋ ሰጥቷል። ምን አይነት ተስፋ ሰጠን መሰለ? እንዲህ ብሎ ተናገረን። ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ልባችሁ አይታወክ፣ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። እንግዲህ ባይሆን ባላልኳችሁ ነበር። ስፍራ አዘጋጅላችሁ ዘንድ እሄዳለሁ። ሄጄም ስፍራ ባዘጋጀውላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ አለ። ይህ ተስፋ አለ። ስለዚህ ጌታችን ሁለተኛ ጊዜ ይመጣል። ሁለተኛ ጊዜ ለመጨረሻ ጊዜ ይመጣል። ያን ጊዜ ዓለም ፍጻሜ ይሆናል።
ያን ጊዜ በጎች ከፍየሎች ይለያሉ። ያን ጊዜ ወደ ዘላለም ሞትና ወደ ዘላለም ሕይወት እንሄዳለን። ስለዚህ እኛ ይሄን ቀን ዕለተ ምጽአት እንለዋለን። ሙታን የሚነሱበት የሚቀሰቀሱበት ትንሣኤ ሙታን ብለን ዕለተ ምጽአትን እንቀበላለን ማለት ነው። ኦኬ። ስለዚህ በትንሣኤ ሙታን ትምህርታችን ራሱ ከጴንጤዎች ጋር እንገናኝ ማለት ነው። እንኳን ከኛ ጋር አይደለም እርስ በርስም አይገናኙም። እርስ በርስም እንዳልኩ ነው። መካነ ኢየሱስ ሉተሪያን ይሄን አይቀበሉም። ይሄን እንነጠቃለን፣ እንሽከረከራለን ወደ ሰማይ ምናምን የሚለውን ትምህርት አይቀበሉም። እስከ ነጭራሹ ሉተሪያን አይቀበሉም። በጴንጤቆስጣል ደግሞ ትምህርቱን ይቀበላሉ፣ ግን የእንነጠቃለን የሚለው ጊዜው የተለያየ ነው። አንደኛው ሌላ ጊዜ ይላል፣ አንደኛው ሌላ ይላል፣ አንደኛው ሌላ ጊዜ ይላል ማለት ነው። እና ትዝ ይል እንደሆነ አይ ዶንት ኖ ቲክታክ ላይ ምን ያህል ዓመት እንደሆነ አላውቅም። እኛ ቲክታክ ላይ ቆየን ሰዎች የሚገርም ነገር እንነጠቃለን ብለው አንድ ሰሞን ፕሮቴስታንት ወገኖቻችን እንነጠቃለን፣ ጌታ ይመጣል እንነጠቃለን የሚል ፕሮፋይል ራሱ ቀይረው እንነጠቃለን ብለውን ይኸው ቲክታክ 5-4 ዓመት ሆነን አሉ ዛሬም። የሚገርም ማንም የሄደ የለም፣ ማንም የተወሰደ የለም። ጌታ ሊመጣል እንወሰድ ነው ብለው ፕሮፋይላቸውን ቀይረው በቃ እንነጠቅ ነው ብለው ያሉ ታብታብ እያረጓሉ፣ ጊፍት እየሰጧሉ። አንዳንዱም ሪፖርት እያረጋለ የትም አይሄዱ። እንዲያውም የሚገርም ነገር ፕሮፋይላቸውንም ቀይረዋል ከዛ በኋላ። ምክንያቱም ምንም የመጣ ለውጥ የለም፣ ማንም የሄደ ይሄ ሁሉ ኮንፊውዥን ለመጣ ካልክ ግን መመሪ ስለነሱ አሁን እኔ ስለ ፕሮቴስታንቶች አሁን በእነሱ በኩል ሁኜ የሆነ ጥያቄም እየጠየኳቸው መልስም እየመልሱልኝ ብዙ ነገር ያሉኝ ነገር አለና እኔም ደግሞ ከመጀመሪያውም ኦርቶዶክስን ካለማወቅ የተነሳ ወደ ሌላ ቦታ ሄጄ ራሴን ሁሉ ግራ እስከማጋባት ድረስ ደርሻለሁና አሁን ደግሞ በቃ ያረፍኩበት አንዱ ትልቁ ነገር ምንድነው ካንተ እጅ ላይ ስለጣለኝ ነው እኔ እረፍት ያገኘሁት ማለት ነው። ከእግዚአብሔር እጅ ላይ ስለወደክ ነው። እሺ ያው ከእግዚአብሔር በታች ባለው እንግዲህ እኔም አንተም እግዚአብሔር እጅ ላይ ባለውም እኮ በምድር ላይ እሺ እኔም አንተም እግዚአብሔር እጅ ላይ ያለ ሰዎች ነን። ያ መጽሐፍ ቅዱስ ላይ ብዙ ነገር ይለናል። አሁን የኢየሱስ ክርስቶስን ወይም ደግሞ የአዳምን ሞትኛ ተቀብለን አምነን ተቀብለናል። ለምሳሌ አሁን አዳም እኔ ኃጢአት ይስራ በምድር ይጣል አይጣል እኔ ማውቀው ታሪክ አልነበረም። ግን በአዳም የመጣ ሞት እኛ ሞት ሙታ እንደነበርን መጽሐፍ ቅዱስ ላይ እንግዲህ ዘፍጥረት ላይ ይናገራል በደንብ ማለት ነው። ስለዚህ በኢየሱስ ክርስቶስ ደግሞ አዲስ ሁለተኛው አዳም ተብሎ ኢየሱስ ክርስቶስ ደግሞ አዲስ ኪዳን ወይም ደግሞ ወደ አላደለው ወደ ህይወት ከሞት ወደ ህይወት ኢየሱስ ክርስቶስ እንደመጣን ይናገራል። እና ብዙ ቦታ ጥቅስ ላይ የኢየሱስ ክርስቶስን ለምሳሌ ከዚህ በፊት ተናግሬ እንደሆነ ሮሚ 8:34 ላይ ያለውን ስለ ምልጃ ይናገራል። የጢሞቴዎስ 2:5 ላይ በሰውና እግዚአብሔር መካከለኛ የሆነ ክርስቶስ እንዳለ ይናገራል መጽሐፍ ቅዱስ ራሱ። መካከለኛ ማለት አማላጅ ማለት ነው? ኖ አይደለም። እሱን እንድታስረዳኝ ነው እንጂ ዲማ እንዴት ብዬ ነው ገባኝ። ፔንቶቹ ለምሳሌ ይሄን ክፍል የሚያስረዱት ገባኝ። ምልጃ ነው መካከለኝነት ማለት ምልጃ ነው ብለው ነው ያስተማሩ አይደል? በደንብ ያስተማሩ እንደዛ ነው። በቃ መካከለኛ ከሆነ በሰውና በእግዚአብሔር መካከለኛ የሆነ እሱ ነው ብሎ ነው የሚያስተምሩኝ። ሶስተኛው የዮሐንስ መልእክት ልጆች ሆይ ኃጢአትን አትስሩ የሚለው ብትሰሩ ግን በአብ ዘንድ ጠበቃ አላችሁ የሚል አለ መጽሐፍ ቅዱስ ላይ እንደዚህ ተጽፎና እሱን እያሳዩኝ የኢየሱስ ክርስቶስ አማላጅ ነው። አንዴ ደሙን ባፈሰሰው የዘላለምን ህይወት አሁን የኢየሱስ ክርስቶስ ደሙን ሲያፈስ በመስቀል ላይ ለአንዴና ለዘላለም ነው የሰራው ስራውን ማለት ነው። ስለዚህ በአብ ዘንድ ደግሞ ጠበቃ እንዳለን አድርገው ነው የነገሩኝ። ስለዚህ እሱ ነገር እኔ የተረዳሁበት መንገድ በዛ ነውና ምናልባት ይሄን ነገር ክሊር አድርገህ ብታስረዳኝ ለእኔ ደስ ይለኛል። ሌሎችን ይማሩበታል ብዬ አስባለሁ። በጣም ጥሩ። እሺ መካከለኛ ማለት ነው። እስቲ የውሸት መምህራን የሚሉትን አስገባቸው ከሚጨነቁ እንደዚህ ወደረታችሁ ሰዎች የላችሁም ከታች ቆይ እኔ ልሳባ ስጠኝና ላስገባቸው። ቆይ ሰጥቻለሁ እኮ በመምህር ያለ እኮ ካንተ ጋር አለ ላስገባቸው። ምንም ችግር የለውም። ስቢያቸዋለሁ ፕሊዝ። እሺ እነ ሰላም ከታች ናችሁ፣ እነሱ ይሳባቸው። ታች ናችሁ ተማሩ እንዳትሄዱ። አዎ ነው ችግር የለውም። እዚህ ይሁኑ ግን ተቀበሉኝ አደራ ፕሮቴስታንቶች ፕሊዝ። እሺ እንዲያው ኮመንት ላይ መከራ ከምታዩ ከምትጨነቁ ውጥርጥር ከሚያረጋችሁ ጭንቀት ይኸው እየሳብኳችሁ ነው። ግቡና መካከለኛ የሚለው ምልጃ ማለት ነው ያላችሁበትን። ምክንያቱም እንደዛ ከሆነ መካከለኝነት ምልጃ ነው ብላችሁ ከፈታችሁ አንድ ማሳየው ጥቅስ ስላለኝ ነው። እሺ ተመስገን
ተመስገን ፕሮቴስታንት ወንድማችን ነው። ኦርቶዶክስ ነው። በቃ ይኸውልህ ኮመንት ላይ ዝም ብሎ ነው እንጂ እንትን የሚሉት በቃ አይገቡም። አሁን ሳብኳቸው የሚሰድቡኝን ውሸታ ምናምን የሚሉትን አይገቡም ወገኖቼ። ላጥፋው ኮመንቱን ኖ አታጥፋው፣ እንዲገቡ ፈልጌ ነው እኔ። አታጥፋው ኖ እኔ ምንም የነሱ ትኩረታችን እንዲስቡብን አልፈልግም። እኔ አሁን ከነሱ ጋር ንግግርም የለኝም። እኔ እንድታቅ ፈልጌ አሁን እኔ እንድታይ ፈልጌ ነው ኤርሚ። ይኸውልህ ኮመንት ላይ የሚጽፉትን ፕሮቴስታንቶች ስትስባቸው አይገቡም። ለምን ይመስላል የማይገቡም? አዎ ስለዚህ እንድታውቀው ፈልጌ ነው የምስብልህ እንጂ እኔ የነሱ ኮመንት ምንም ቫይታሚን ነው፣ ቅባት ነው። ኮመንት ማድረግም አለባቸው። እሺ የእኛን ትምህርት ልንገር፣ ኦርቶዶክሳውያን ትምህርት። በመጀመሪያ እናት ቋንቋውን ላሳይ። ይሄ ጠበቃ አለን የሚለው ራሱ ጠበቃ ማለት ነው። ለምሳሌ ጠበቃ ማለት ዳኛ አብ ሆኖ ወልድ ጠበቃ ተከራካሪ ነው ማለት ነው። አይደል? ጠበቃ የሚለው ታውቃለህ፣ መጽሐፍ ቅዱስ እኛ መጀመሪያ ማወቅ ያለብን ነገር መጽሐፍ ቅዱስ እንደ ሙስሊም አይደለም አረዳዳችን። እኛ ሙስሊሞች የነሱ ቁርአን ወረደ አይደለም የሚለው ከሰማይ አይደል? በቃ እኛ ደግሞ ወረደ አንልም፣ ተጻፈ አይደለም ነው። ተጻፈ ካልን ጸሐፊዎች አሉት ማለት ነው። ጸሐፊዎቹ ደግሞ ምንድናቸው? ሰዎች ናቸው። እነዚህ ሰዎች ደግሞ ሲጽፉት ደግሞ በራሳቸው በሚገባቸው ሰዎች በሚረዱት ቋንቋ ነው የሚጽፉት ማለት ነው። ለምሳሌ ኢየሱስ ክርስቶስ ብርሃን ተብሏል አይደለ? ኦኬ ብርሃን ተብሏል ክርስቶስ። ሐዋርያትም ብርሃን ተብለዋል። አስተውል በደንብ። ኢየሱስ ክርስቶስ እውነተኛ ብርሃን ነው። ሐዋርያትም የዓለም ብርሃን ተብለዋል። ክርስቶስም የዓለም ብርሃን ተብሏል። ሐዋርያትም የዓለም ብርሃን ተብለዋል። ስለዚህ አንድ አይነት ነው ማለት ነው? አንድ አይነት አይደለም። ለምንድን ነው አንድ አይነት ቃል የተጠቀሙት ይመስላል? መጽሐፍ ቅዱስ ላይ ለክርስቶስም ለሐዋርያትም ብርሃን የሚለው ለምን ተነገረ? ጸሐፊዎቹ ሰዎች ስለሆኑ አይደል? ጸሐፊዎች ሰዎች ናቸው። ብርሃን ይለያያል። የሰዎችና ብርሃን የክርስቶስ ብርሃን ይለያያል። በጣም ጥሩ። ከምን አልከው ማለት ነው? አየህ፣ ለክርስቶስ ሲነገር ብርሃን የሚለው ፍቹ ይሄ ነው አልክ ማለት ነው። አየህ፣ ለሐዋርያቱ ሲነገር ብርሃን የሚለው ፍቹ ይሄ ነው ብለህ ተረዳህ ማለት ነው አይደል? እንደሚነገርለት አካል ተፈቷል ማለት ነው። ለምሳሌ ምልጃ የሚለው ለሐዋርያት ለክርስቲያኖችም ተነግሯል፣ ለክርስቶስም ተነግሯል አይደል? እሺ አንድ አይነት ነው? አንድ አይነት አይሆንም። የክርስቶስና ሰዎቹ በምድር ላይ ለነገስታትም እንዲማልዱ ተነግሯልኝ። ሰዎች ለሰዎች አንዱ ማለት ነው። ስለዚህ ክርስቶስ እየማለደ ነው ማለት ነው። በዛ ሳይንስ ነው የምትረዳው። ክርስቶስ ምልጃ የሚለው ሲነገር ኖ አይደለም። አንዴና ለዘላለም ባፈሰሰው ደሙ ወደ ምንድን ነው የሚለው? አሁን ካህኑ አላር ካህን ደሙን ይዞ ይገባ ነበር አይደል? ሊቀ ካህኑ የሚደረግ ሊቀ ካህኑ እንደዛ አለ። በክርስቶስ ግን ደሙን ይዞ ለኛ ታይቶልናል። ወደ አብ እኛ የቁጣ ልጆች ነበርና፣ ስለዚህ ወደ አብ ሲገባ እንደዛ ነው ያስረዱኝ። እኔ እንግዲህ የተማርኳትን ነው የምናገራት። እኔ ችግር የለውም። ይኸውልህ ለምሳሌ ክርስቶስ የሚምር ሊቀ ካህን ይባላል። የብሉይ ኪዳን ካህናት ደግሞ ሊቀ ካህናት ብቻ ይባላሉ። እስቲ አሁን ልዩነቱን አስረዳኝ። ክርስቶስ የሚምር ሊቀ ካህን ለምሳሌ በዚህ በዕብራውያን መልእክቱ ላይ አንድ ቃል አለ ላንብብልህ። የምናገረው ነገር ሁሉ በጥቅስ ማስደገፉ ጥሩ ነው። እሺ ጥቅሱን ልስጥ። ጥቅስ እያስክ ነው። እሺ የክርስቶስ ሊቀ ካህንነትነት የሚምር ነው። የሚምር ሊቀ ካህን ነው። የሚምር ሊቀ ካህን ይባላል። ለክርስቶስ ሲነገር ክርስቶስ እኮ ሊቀ ካህን ነው ሲባል፣ አዎ ሊቀ ካህን ነው። ግን ክርስቶስ ሊቀ ካህንነቱ ደግሞ የሚምር ነው። የብሉይ ኪዳን ካህናት ሊቀ ካህናቸው ሲባሉ የሚምሩ ግን አይደለም። በደንብ አስተውለስ። የሚያስምሩ ብቻ ናቸው። ለምን? እነሱ ራሳቸው ምሕረት ይፈልጋሉ፣ ምሕረትን ይጠብቃሉ። እንስሳት ያርዱና በግ ያርዱና ወይ በሬ ያርዱና ከዛ እግዚአብሔር ሲቀበሉት ይጠብቃሉ። አስቀድመው እንደም ስለራሳቸው ኃጢአት ቀጥሎ ስለ ሕዝቡ ኃጢአት ይሄን መስዋዕት ያቀርባሉ። አስተውል። ምክንያቱም ምን ብቻ ስለሆኑ? ሊቀ ካህናት ብቻ ስለሆኑ። ኢየሱስ ክርስቶስ ግን የሚምር ሊቀ ካህን ነው። የሚምር ሊቀ ካህን ለምን ተባለ መሰለ? እሱ ራሱ ምን ስለሆነ? መሐሪ ስለሆነ። አየው፣ እርሱ ራሱ መስዋዕት፣ እሱ ራሱ መስዋዕት ተቀባይ፣ እርሱ ራሱ መስዋዕትን ደግሞ ያሳረገ ስለሆነ የሚምር ሊቀ ካህን ይባላል ማለት ነው ክርስቶስ።
ጥቅሱን ልስጥህ። ዕብራውያን መልእክቱ ላይ ቅዱስ ጳውሎስ እንዲህ ይላል። ዕብራውያን 2:17 ዕብራውያን 2:17 ስለዚህ የሕዝቡን ኃጢአት ለማስተሰረይ ለእግዚአብሔር በሆነ ነገር ሁሉ የሚምርና የታመነ ሊቀ ካህን ይለዋል። አየው፣ የሚምርና የታመነ ሊቀ ካህን። አስተውል። የብሉይ ኪዳን ሊቀ ካህናት አንደኛ ስለ ራሳቸው ኃጢአት አስቀድመው መስዋዕት ይሰዋሉ። ከዛ ስለ ሕዝቡ ኃጢአት አንድ የብሉይ ኪዳን ካህናት ኃጢአት አለባቸው። ሁለት የብሉይ ኪዳን ካህናት መስዋዕት ያቀርቡና መስዋዕቱን እግዚአብሔር እስኪቀበሉ ይጠብቃሉ። የብሉይ ኪዳን ካህናት መስዋዕትን ያሳርጋሉ እንጂ መስዋዕቱን አይቀበሉም። ኦኬ። የብሉይ ኪዳን ካህናት ይቅር ያስብላሉ እንጂ ይቅር አይሉ። የብሉይ ኪዳን ካህናት መስዋዕት ለጊዜው ብቻ የኃጢአት ስርየት ያሰጣል። ክርስቶስ ኢየሱስ አስተውል፣ መስዋዕት ስለሆነ፣ ቤዛ ስለሆነ፣ ምትክ ስለሆነ ምን ተባለ? የሕዝቡን ሁሉ ኃጢአት ይዞ በመስቀል ላይ ስለተሰቀለ ስለወጣ ሊቀ ካህን ተባለ። ሊቀ ካህን ብቻ ግን አይደለም፣ ክርስቶስ ደግሞ የሚምር ሊቀ ካህን ነው። ለምን? እርሱ ራሱ ከአባቱ እኩል የሆነ ስልጣን አለውና፣ ከመንፈስ ቅዱስ እኩል የሆነ ስልጣን አለውና፣ ከአብ ከአባቱ ከባህሪቱ ከመንፈስ ቅዱስ ጸሎትን እኩል የሚቀበል ፍጥረት ሁሉ ሲጸልይ ወደ አብ ወደ ወልድ ወደ መንፈስ ቅዱስ ነው ጸሎት የሚደርሰው። አየህ፣ ክርስቶስ ኢየሱስ ሰው በመሆኑ ምን አልነው? መካከለኛችን፣ ሊቀ ካህናችን፣ አስታራቂያችን፣ ቤዛችን፣ ምትካችን አልነው አይደለ? ለምሳሌ ቤዛ ማን ነው ስለ አብ አትለኝም? ትለኛለህ? አብ ቤዛ ነው አይደለም? መንፈስ ቅዱስ ቤዛ ነው አይደለም? ምክንያቱም ቤዛነት ከተናገርክ ሰውነት እየተናገርክ ነው። መድማትን፣ መቁሰልን፣ መሰቀልን፣ መገረፍን የተናገርክ ነው አይደል? ስለዚህ ቤዛ ማን ነው ስትባል በተለየ አካሉ ቤዛ የሆነን ወልድ ብቻ ነው። አለቀ። ምክንያቱም አብ ሰው አልሆነም፣ መንፈስ ቅዱስ ሰው አልሆነም። ቤዛ ማን ነው? ወልድ ኢየሱስ ክርስቶስ ብቻ። በጣም ጥሩ። እሺ፣ የክርስቶስ ቤዛነት ያስፈለገው ደግሞ እኛን ምን ለማድረግ? ለማዳን፣ ለማስታረቅ አይደል? ታራቂ ማን ነው ታዲያ? አዳኝ ማን ነው ካልኩ መልስ ምንድነው ማለት ነው? አብም ወልድም መንፈስ ቅዱስም። አየህ፣ የታረቅነው ከአብ ጋር ብቻ ነው እንዴ? አይደለም። ከራሱ ጋር ከክርስቶስ ጋር ታርቀናል እኮ። ምክንያቱም እኛ የሥላሴ አማኝ ነን አይደል? ቤዛ የሆነው ወልድ ብቻ ነው። እርቁ ግን የተደረገው ከማን ጋር ነው? ከአብም ከወልድም ከመንፈስ ቅዱስም። ቤዛ የሆነው ሰው የሆነው ማለት ነው ማን ነው? የተገረፈው መስዋዕት የሆነው ምትክ የሆነው ማን ነው? ወልድ ብቻ። ቤዛነት ማለት መስዋዕት መሆን ማለት ነው። ኦኬ፣ ምትክ መሆን ማለት ነው። ስለዚህ ምትክ የሆነው ቤዛ የሆነው ማለት ሰው የሆነው ክርስቶስ ስለሆነ ቤዛነት ለክርስቶስ ይሰጣል። መሐሪነት ግስ ይቅር ባይነትስ ግን ለማን ይሰጣል? ለአብም ለወልድም ለመንፈስ ቅዱስም ይሰጣል ማለት ነው። ግልጽ ነው። ስለዚህ ምን አለ ቅዱስ ጳውሎስ? ስለዚህ የሕዝብን ኃጢአት ለማስተሰረይ ይላል። አየው፣ የሕዝብን ኃጢአት ለማስተሰረይ ለእግዚአብሔር በሆነ ነገር ሁሉ የሚምርና የታመነ ሊቀ ካህን ይላል ክርስቶስ። ስለዚህ ኢየሱስ ክርስቶስ ሊቀ ካህን ብቻ አይደለም፣ ምንድነው ማለት ነው? ደግሞ የሚምር ሊቀ ካህን ነው ማለት ነው። አሁን ገባ? ሊቀ ካህን የተባለበት ምክንያት የሕዝቡን ኃጢአት ልክ የብሉይ ኪዳን ሊቀ ካህናት የመቅደሱ አገልጋዮች የሕዝቡን ኃጢአት ይዘው ወደ እግዚአብሔር ፊት መጥተው እንደሚጸልዩ እንደሚማልዱ፣ ኦኬ፣ ወደ እግዚአብሔር መጥተው መስዋዕት እንደሚያቀርቡ ስለሆነ ሊቀ ካህን ተባለ። ክርስቶስ ግን የሚምር ነው። መስዋዕትም ተቀባይ ነው፣ መስዋዕትም ራሱ ነው። መስዋዕትም ደግሞ አሳራጊ ነው። ወደ አባቱ ያሳረገ እሱ ነው። ከአባቱ እኩል ሆኖ ደግሞ ያን መስዋዕት ደግሞ የሚቀበል ራሱ ነው። አየህ፣ ቆይ እዚህ ላይ ግን ጥያቄ ማለት ነው ጠይቀኝ። ከአብ ጋር የቁጣ ልጆች እንደነበርነ መጽሐፍ ቅዱስ ይናገር ነበርና አሁን በክርስቶስ ከአብ ጋር እንደታረቅን ነው የሚናገረው አይደል? ከራሱ ጋር እንደታረቀ ግን አይናገርም መጽሐፍ ቅዱስ ላይ። እሺ ላሳይ። ስለዚህ ስንታረቅ ከወልድ ጋር ታረቅ ነው አይደል የምትለው? ኖ ወልድ አስታረቀን። ያው አብ ወልድ መንፈስ ቅዱስ አንድነታቸውን እናምናለን አይደል? አሁን በክርስቶስ ዓለምን ሁሉ የዓለምን ኃጢአት ሁሉ በክርስቶስ ከአብ ጋር እንደታረቅን መጽሐፍ ቅዱስ ይናገራል። ከራሱ ጋር አስታረቀ የሚል አለ። እሱ ምናልባት እንዲህ ያላሳዩኝ። እሺ
እንደዚህ ላንብብል መጽሐፍ ቅዱስን። አዎ አለን በጣም ብዙ ቦታ አለን። ባይዘወይ ኢቭን የክርስቶስ ደም ራሱ ከኃጢአት ሁሉ ይቅር ይላል ተብሏል። የክርስቶስ ራሱ ቅድም የሰጠው ጥቅስ ራሱ ባይዘወይ እኔ ይመልስላል። ምን የሚለው የሚምል ሊቀ ካህን የሚለው አያው 2:17 ላይ ነው። አሁን የሚምል ሊቀ ካህን የሚለውን ራሱ የሰጠው ነው። አሁን ጥቅስ በጣም ብዙ ከመደርደራችን በፊት አንዱ ጥቅስ ራሱ ፍታልኝ። የክርስቶስ ለምንድን ነው የሚምል ሊቀ ካህን የተባለው? የሚምል ሊቀ ካህን ማለት ነው አልኩ። የሚምር ሊቀ ካህን ኦኬ ሲያው መልስልኛ። የሚምር ኦኬ ጥያቄ ነው እየጠየቀኝ ያለው። አዎ የሚምር ሊቀ ካህን ማለት ነው። የሚምር ሊቀ ካህን ማለት ያው አንተ እንደ ቅድም እንዳብራራልኝ እኮ ተመሳሳይ ነው የሚሆነው። ምን አብራራ ካልከኝ ያው ከራሱ ጋር የሚያስታርቅ ማለት ነው። አዎ አሁን ሊቀ ካህናት የሚምሩ ናቸው ወይስ የሚያስምሩ? የሚያስምሩ ናቸው። እነሱ የሚያስምሩ ናቸው ስትል ምን አይሉም እያልክ ነው? ይቅር አይሉም እያልክ ነው አይደል? ይቅር አይሉም። ይቅር ያስብላሉ እንጂ ይቅር አይሉም አይደል? ይቅርታን ይጠይቃሉ። ኦኬ ኢየሱስ ክርስቶስ ግን የሚምር ነው ካልኩኝ ምን እያልኩኝ ነው ማለት ነው? ራሱ አዳኝ ነው ማለት ነው። ራሱ አዳኝ ነው ማለት ነው። ራሱ ይቅር ባይ ነው ማለት ነው። ምክንያቱም ይቅር ባይ ነው አይደል? የሚምር ከተባለ ይቅር የሚል ማለት ነው አይደል? እሺ ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 18 ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 18 ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን በክርስቶስ ከራሱ ጋር ካስታረቀን የማስታረቅንም አገልግሎት ከሰጠን ይላል። አየው ዓለሙን በልጁ ሆኖ ከራሱ ጋር ያስታርቅ ነበር አይደለም የሚለው። እዚህ ጋር ደግሞ አስተውል። በክርስቶስ ከራሱ ጋር የታረቅ ነው። ኦኬ ከራሱ ጋር ታርቀናል። እንዴት? ኦኬ አንተ ራስህ አንብበው። እንደውም እኔ መጽሐፍ ቅዱስ አለኝ ግዕዝ ነው ብያለሁ ከዚህ በፊት። አውጣ። ትርፍ ስልክ የለህም? ትርፍ ስልክ የለኝም። በስልክ አይደለም፣ ሁለቱ መጽሐፍ ቅዱስ እጄ ላይ ሆኖ ነው የማያቸው። ግዕዝ አይደለም ቁጥሩ ነው ግዕዝ እንጂ አማርኛ ነው ጽሁፉ። አዎ ግዕዝ ነው የምለው እኮ ቁጥሩን እኮ ነው። የቁጥሩን ግዕዝም ራሱ ከ1 እስከ 10 አላውቃቸውም። እሺ እሱ ቁጥሩን እየፈለኩኝ ነው። እንደውም እሱን ራሱ ማጥናት አለብን ማለት ነው። ይሄንን ማጥናት አለብህ። ቁጥር እንዴት የቁጥሩ ራሱ እንዴት እንደሚል ማለት ነው። እያጠናው ነው። 1 2 3 ነው እውቀታለሁ። ከዛ 4 5 ያፍ ደግሞ ላይ እሺ ላንብብልህ። እኔ ሁለተኛ ቆሮንቶስ ምዕራፍ 5 እሺ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። አስተውል። በምን አዲስ ፍጥረት ይላል? በክርስቶስ። እነሆ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆም ሁሉ አዲስ ሆኗል። ነገር ግን የሆነው ሁሉ አስተውል፣ የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅ አገልግሎት ከሰጠን ከእግዚአብሔር ነው ይላል። አየው የሆነው ሁሉ ከዛም ይላል በክርስቶስ ደግሞ ከራሱ ጋር ካስታረቀን። ከላይ ምን አለ? በክርስቶስ ማናችንም ብለው አዲስ ፍጥረት ነን አለ አይደለ? በክርስቶስ ምንድነን? አዲስ ፍጥረት ነን። ኦኬ በክርስቶስ አዲስ ፍጥረት የሆንከው ለምንድን ነው? በክርስቶስ ስታምን ማለት ነው አይደለም? አሁን በክርስቶስ ስታምን አዲስ ፍጥረት ትሆናለህ። በክርስቶስ ስታምን ብቻ አይደለም፣ አምነህ ስትጠመቅ። ምክንያቱም አዲሱን ሰው የምትለብሰው ክርስቶስ የምትለብሰው በጥምቀት ነው አይደለ? ኦኬ ክርስቶስ ባይሞት፣ ክርስቶስ ቤዛ ባይሆን፣ ክርስቶስ የሚምር ሊቀ ካህን ባይሆን፣ ክርስቶስ ራሱ በፈቃዱ በመስቀል ላይ መከራን ሕማምን ባይከፍልን ኖሮ አዲስ ሰው ትሆን ነበር? አትሆንም አይደለ? ለምሳሌ ትዝ ይል እንደሆነ በቀኝ የተሰቀለው በጌታ ቀኝ የተሰቀለው ማን ነው ይቅር ያለው? ራሱ አይደል ይቅር ያለው? ራሱ አይደል ይቅር ያለው? ጌታ እኮ በመስቀል ላይ ጎበዝ፣ በመስቀል ላይ ራሱ ይቅር እያለ ነበረ።
ደግሞ ወደ አባቱን ደግሞ ይቅርታን እያሰጠን ነበር አይደል? እሺ በመስቀል ላይ ራሱ ይቅር ሲል አየኸው፣ የዘላለም ሕይወት ሲሰጠን አየኸው አይደል? ምክንያቱም እነሆ በገነት ከኔ ጋር ነህ ብሎ ለዛ በቀኝ የተሰቀለው ወይ አብ እንዲያው ይሄን ሰው እስቲ እባክህ አባቴ በገነት አስገባው ብሏል በመስቀል ላይ ራሱ በመስቀል ላይ በቀኝ የተሰቀለውን እዛው ገነት እንዲገባ ሲያደርገው ታያለህ አይደል? ይሄ የሚምር መሆኑን ታያለህ፣ ራሱ መሐሪ መሆኑን ታያለህ አይደል? ግልጽ ነው። የሚምር መሆኑን አያሁን። ገብቶኛል። እሺ እንደ ሊቀ ካህንነቱ ደግሞ እንደ አስታራቂነቱ ደግሞ ከአባቱን ደግሞ አስታረቀን፣ ራሱም ይቅር አለን፣ ከአባቱን ደግሞ አስታረቀን። በመስቀል ላይ እነዚህ ሁለት ነገሮች አታይ? አሁን ከሱ ላይ እኮ ግን ብዙም እኮ ክርክር የለውም አይደለ መመሪ? አሁን ለምሳሌ ኢየሱስ ክርስቶስ እኮ አምላክ ለመሆኑ ፈራጅ ለመሆኑ እኮ ምንም የሚያከራክር ነገር ነው። እሱ አይደለም እናንተ እያወራን ያለው ነው። ራሱ ይቅር ባይ ነው፣ ራሱ ታራቂ ነው ያልንበትን ያሳየው። እሺ በመስቀል ላይ ሲታረቅም ሲያስታርቅም አየን እኮ እያልኩ ነው ያለሁት። ሁለቱንም አይተናል። በመስቀል ላይ ሲታረቅም አይተናል። ምን ሲል እነሆ በገነት ከኔ ጋር ነህ ብሎ ለዛ ሰው የዘላለም ሕይወቱን ይሰጠው ገነትን ይሰጠው ሲያወርሰው ይቅር ሲለው አየን አይደል? ምክንያቱም እርቅ ከሌለ እኮ መታረቅ ከሌለ እኮ ገነት አትገኝም። ትገኝ ነበር እንዴ? ትገኛለች? አትገኝም። ስለዚህ ይቅር ብሏልም ይቅር አስብሏልም ማለት ነው አይደል? ይቅር ብሏልም ይቅር አስብሏል። እንዳረሳው ይቅር ብሏልም ይቅር አስብሏልም። ይቅር ብሏል፣ በቀኝ የተሰቀለውን በገነት ከኔ ጋር ትሆናለህ ብሎታል። ኦኬ እኛን ደግሞ ይቅር አስብሏል። ምን ብሎ? በመስቀል ላይ ቤዛ ሆኖ ምትክ ሆኖ የእኛን ኃጢአት የእኛን በደል የእኛን መርገም ተሸክሞ የአዳምና የልጆቹን ጩኸት ጮሆ አይደለ? በጣም ጥሩ። ይሄንን ያስ ስለዚህ በመስቀል ላይ ይቅርታ የሚያደርግ ነበር፣ ከራሱ ጋርም ከአባቱ ጋርም ያስታርቅ ነበር ማለት ነው። በጣም መልካም። ኦኬ እሺ ልቀጥል። ደግሞ ሌላ ጥቅስ ደግሞ ልጨምርልህ። ከታችም እየጻፉልህ ነው በእርግጥ ግን ልቀጥል። ቆሮንቶስን ያዝ 5:17 እስከ 18 ያዝ። 5:18 ይዣለሁ። እሺ ቆላሲያስ ከታችም የጻፉልኝ ነበረ። ቀጥሎ እሱ ላሳይ ነበረ። ቆላሲያስ 3 ቆላሲያስ 3 ላይ እንዲህ ይላል። ቆላሲያስ 3 ዝም ብሎ 3 ብቻ ነው። ቁጥር 13 ቁጥር 13 እሺ ምን ይላል መሰለ? እንግዲህ ከቁጥር 12 ጀምሮ አንብብልህ። እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁም ሆናችሁ ምሕረትን፣ ርኅራኄን፣ ቸርነትን፣ ትህትናን፣ የዋህነትን፣ ትዕግስትንም ልበሱ ካለ በኋላ እርስ በርሳችሁ ትዕግስትን አድርጉ፣ ማንም በባልንጀራ ላይ የሚነቅፈው ነገር ካለው ይቅር ተባባሉና ክርስቶስ ይቅር እንዳላችሁ እናንተን ደግሞ እንዲሁ አድርጉ ይላል። አዮ ክርስቶስ ምን እንዳላችሁ ነው የሚለው? ይቅር እንዳላችሁ። ስለዚህ ክርስቶስ ራሱ ምን አድራጊ ነው ማለት ነው? ይቅር ባይ ነው። ይቅር ባይ ነው ማለት ነው። ራሱ ታራቂ ነው ማለት ነው አይደል? ኦኬ ራሱ ታራቂ ነው። ሌላም ልጨምርልህ። ለምሳሌ እስጢፋኖስ ደግሞ ላምጣልህ። ሌላም በጣም ብዙ ጥቅስ አለ። እስጢፋኖስን ደግሞ ልስጥ እስቲ። የሐዋርያት ሥራ ያዝ። የሐዋርያት ሥራ የሐዋርያት ሥራ እሺ እሺ የሐዋርያት ሥራ ምዕራፍ እሺ ምዕራፍ 7 ላይ የሐዋርያት ሥራ ምዕራፍ 7 ከቁጥር 50 ምናምን ጀምሮ አንብበው አንተ። እኔ ግን ከቁጥር ስንት ጀምሮ አንብበው መሰለህ? ከ57 ጀምሮ ላንብብ። ከ56 እነሆ ሰማያት ተከፍተው የሰው ልጅም በእግዚአብሔር ቀኝ ቆሞ አያለሁ አለ። ምን አለ? ሰማያት ተከፍተው የእግዚአብሔር ልጅ በእግዚአብሔር ቀኝ ቆሞ አያለሁ አለና በታላቅ ድምፅም እየጮሁ ጆሮአቸውን ደፈኑ፣ በአንድ ልብ ሆነው ወደ እርሱ ሮጡ፣ ከከተማም ወደ ውጭ አውጥተው ወገሩት። ምስክሮችም ልብሳቸውን ሳውል በሚሉት በአንድ ጎበዝ እግር አጠገብ አኖሩ።
እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጣራ ይወጉት ነበረ። ተንበርክኮም ጌታ ሆይ ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅ ጮኸ ይላል። አስተውል። እስጢፋኖስ ምን አለ? ክርስቶስን ሳየው ምን አለ? የመጀመሪያው እኔ ነፍሴን ተቀበላት አለ። ሁለተኛ ደግሞ እነዛ ደግሞ እስጢፋኖስን ይወጉት የነበር ለነሱ ደግሞ ይቅርታ እናድርግላቸው፣ ኃጢአታቸውን አታስብባቸው፣ ይቅር በላቸው አለ። አየህ። ስለዚህ አሁን አንብቤዋለሁ። እሱን አሁን አጋጣሚ ሆኖ የሆነ ሰዓት ላይ አሁን እዚህ ጋር ክርስቶስ ብቻ ነው ወልድ ብቻ ነው የእስጢፋኖስን ጸሎት የሚሰማ የሚቀበለው አይደለም። ከሱ ላይ እኮ ያየሁት ነገር አሁን ሰማይ ተከፈተ የሚለው ላይ በአባቱ ቀኝ ያየዋለው ነው አይደል ያለ? አዎ በአባቱ ቀኝ ቆሞ ነው ካለው። አዎ በአባቱ ቀኝ ቆሞ ያየዋለው አለ። ከዛ በኋላ ይቅርታን እንዲያደርግ ያው በሰማይም በምድርም ስልጣን ተሰጠኝ ይላል ክርስቶስ። አይ ተሰጠ። እሱ በሰማይም ስልጣን ተሰጠኝ የሚለው ከምን አንፃር እንደሆነ ይፈታል ገና። ምክንያቱም ክርስቲያኖች አሁን ሙስሊሞች ይሄን ያነሱና በሰማይና በምድር ተሰጠኝ የሚለውን ይዘው አምላክ አይደለም ይላሉ። ምክንያቱም ተሰጠኝ እያለ ነው፣ ተሰጥቶት ነው እንጂ እርሱ በባህሪው አምላክ አይደለም። አየህ ስልጣን የተሰጠው ነው እንደማንኛውም ብለው ይሄን ጥቅስ ይጠቅሳሉ። ጌታ ግን እንደዛ እያለ አይደለም። ኦኬ። ስለዚህ ይሄ ክፍል በደንብ ክርስቲያኖች ሲያብራሩት በደንብ ይራራ ነው። በሰማይና ምድር ስልጣን ተሰጠኝ ሲል ምን ማለት ነው? እውነት ጌታ ስልጣን ተቀባይ ሆኖ ነው? እውነት ጌታ የሚያንስ አብ ደግሞ ከሱ ይበልጥ ሆኖ ነው? እንደዛ ማለት አይደለም። ኦኬ። አንዳንድ ጥቅሶች ዝም ብለው ክርስቲያኖች የሚረዱበት ክርስቲያኖች ያንን ክፍል ስለ ክርስቶስ ሲነገር እንዴት ነው የሚፈታው የሚለውን እሱም በጥንቃቄ ማወቅ አለብህ። ዝም ብለን በግምት አንፈታም እኛ። ኦኬ። እሺ ሌላም ልጨምርልህ ብዬ ነው። እሺ ወንድም አለው። እሺ እስካሁን ያሳየው ላይ ምን ተረዳ? ኢየሱስ ክርስቶስ ያው ይቅር ባይነቱንም ይቅር ባይም ነው ደግሞ ይቅርም ደግሞ ያስባለን ነው። ይጠይቃል። ይቅርታም ጠያቂ ነው፣ ይቅርታም ደግሞ ባይ ነው። ኖ ይቅርታ ጠያቂ አይደለም። ክርስቶስ በመጠየቅ አይደለም ይቅርታን ያሰጠን፣ ክርስቶስ ቤዛ በመሆን ነው። ካስተውል ያው መስቀል ላይ ሆኖ ጌታ ወይ የሚያደርጉትን ነገር አያውቁምና ይቅር በላቸው ሲል ነበር አይደል? እሱ ምን መሰለህ፣ እሱ አምላካችን ኢየሱስ ክርስቶስ በመስቀል ላይ ሆኖ የሚያደርጉትን አያውቁምና ይቅር በላቸው ሲል ደም ሳይፈስ ይቅርታል እንዴ? የለም አይደል? ክርስቶስ ሞቶ ሳይነሳ ከነፍሳት ከሲኦል ወጥቷል እንዴ? ትንሣኤ ሳይታወጅ ነው? ሞት እኮ አልተገደለም። ክርስቶስ ሞቶ ሲነሳ ሞትን ድል አድርጓል። አየህ፣ ሞትን ድል አድርጓል። ስለዚህ በመስቀል ላይ ሆኖ ይሄንኑ ቃል እንዴት አየኸው? አሁን እስጢፋኖስ ሲደግሞ አላየህም? የሚያረጉትን አያውቁምና ይቅር በላቸው ሲል ደግሞ። ስለዚህ እኛ ኦርቶዶክሲያን ይህንን ክፍል በምንድነው የምንረዳው መሰለ? ክርስቶስ በመስቀል ላይ ሲያደርግ የነበረው የመጀመሪያው ትንቢትን እየፈጸመ ነው። ኦኬ፣ ትንቢት እየተፈጸመ ነው። አስቀድሞ ትንቢተ ኢሳይያስ ምዕራፍ 53 ላይ እንደተነገረው በእርሱ ቁስል ተፈወሳችሁ የሚለው በመከራው ይሄ ሁሉ ነገር የተፈጸመበት ነው የመስቀሉ አንድ። ሁለተኛ ደግሞ የመዝሙረ ዳዊት መዝሙር 21 ላይ ወይም 22 ላይ አምላኬ አምላኬ ለምን ተውከኝ የሚለውን ያን የዳዊትን ጸሎት የኔና ያንተ ቤዛ የሆነው ክርስቶስ ምትክ የሆነው ክርስቶስ የአዳምና የልጆቹን ጩኸት፣ ምክንያቱም ቤዛችን ምትካችን ስለሆነ ያንን እያሰማ ነው። ኦኬ። ሶስተኛው ደግሞ በመስቀል ላይ አርያና ምሳሌ ሊሆነን ነው። ምን ማለት ነው? ለምሳሌ አስተው ምን አለ ጌታ? ስለሚያሳድዷችሁ ስለሚገሏችሁ ጸልዩ ይቅርም በሏችሁ አላለም? ኦኬ። ይህንን በተግባር ላይ አላየንም? በመስቀል ላይ አይተናል። አየህ፣ ትንቢት እየተፈጸመ ነው ስትለኝ ገባኝ ወዲያው። አስተውል። አሁን ምን ብሎ ተናግሯል ጌታ? ጌታችን የቃል መምህር ብቻ አይደለም፣ የተግባርም መምህራችን ነው። አሁን ይቅር በሉ የሚገሏችሁን የሚያሳዷችሁን ክፉ የሚያደርጉባችሁን ይቅር በሉ ብሎ አስተምሮ በመስቀል ላይ ይህንን ካላደረገው የተግባር የቃል መምህር ብቻ ነው እንጂ የተግባር መምህር አይሆንም አይደል? ክርስቶስ ግን የቃልም መምህራችን ነው፣ የተግባርም መምህራችን ነው ማለት ነው። አየው። ስለዚህ በቃሉ ምን ብሎ አስተማረ? ማንም ሰው ክፉ ቢያደርግባችሁ መከራ ቢያበዛባችሁ ይቅር በሉ ለምኑ፣ ስለዛ ሰው ይቅርታን አድርጉ አለ። እሱም በመስቀል ላይ ሆኖ ደግሞ ይህንኑ አሳየን ማለት ነው። ይሄን ደግሞ ማን ተማረ? እስጢፋኖስ ተማረ። አየው። እስጢፋኖስ ደግሞ ይችን አመጣና በልክ ጌታው እንዳስተማረው ምን አደረገ? በድንጋይ ሲወግሩት እሱ ምን አለ? የሚያደርጉትን ያቁምና ይቅር በላቸው አለ ማለት ነው።
ኦኬ እሺ። ስለዚህ ኢየሱስ ክርስቶስ የሚምር ሊቀ ካህን ነው የሚለው ትልቁ ነገር ዛሬ እንድትይዝ እንፈልገው። እኔ ብዙ ጊዜ ፕሮቴስታንት ወንድሞቻችን ክርስቶስ ሊቀ ካህን ነው ብቻ ነው የሚሉት አይደል? የሚምር ሊቀ ካህናችን ነው። አዎ የሚምር ሊቀ ካህን የሚለውን ሲናገሩ ሰምቼ አላውቅም። ክርስቶስ ግን የሚምር ነው። ዕብራውያን ላይ እንደነገረን ቅዱስ ጳውሎስ የሚምር ነው። ራሱ መሐሪ ነው። ራሱ ይቅር ባይ ነው። ራሱ ታራቂ ነው ማለት ነው አይደል? የሚምር ከተባለ የሚታረቅ ማለት ነው አይደል? ምክንያቱም መማር ማለት ይቅር ማለት ስለሆነ መቀበል ማለት ስለሆነ፣ ስለዚህ ኢየሱስ ክርስቶስ የሚምር ሊቀ ካህን ነው። ታዲያ ክርስቶስ ምንድን ነው ብትለኝ፣ ኦኬ እስቲ አንድ ክፍል ላንብብልህ። እሺ ይሄ መቼ እንደሚሆን ትነግረኛለህ? አሪፍ ነው። ዛሬ ትንሽ አንዳንድ ነገሮችን ጠራጠራ አድርገናል። አሪፍ ነው። እኔ በጣም ብዙ ነገሮች አሉ። ያው መጽሐፍ ላይ ታነባለህ። መንፈስ ቅዱስ ካልገለጠልህ መቼም ነገሮችን ለመረዳት አስቸጋሪ ነው። እንደኔ አይነቱ ይሁዳው ሰውዬ ግራ ተጋብቼ ሰውንም ግራ ተጋብቼ ብዙ ሞክሬያለሁ። ግን እግዚአብሔር ይመስገን በዚህ ሁኔታ ግና አንተንም ማገኘው በጣም ብዙ ትምህርትም ተማርኩኝ። ከዚህ በፊት በነበረኝ የቤተ ክርስቲያን መረዳት ብዙም አልነበረኝም። አሁን ላይ ብዙ እየተረዳሁ መጥቻለሁ። ቢያንስ አሁን ደግሞ በተግባር ነገሮችን ለማስተካከል ሞክራለሁ። እንደዛ አትበል። ይሄ እኔ ይሁዳ ነኝ እኔ እንዲነኝ እንዳትል። ምክንያቱም ዋጋ የተከፈለልክ ነህ፣ በደም የተገዛ ነህ። ሁላችንም በድካም ውስጥ ነን። ሁላችንም በመውደቅ በመነሳት ውስጥ ነን። አንተ በግልጽ ኃጢአትን ኮንፌስ ታደርጋለህ። እንዲሁም ያንተ ልብ መልካም ነው። ብዙዎቻችን እንዲሁም ጻድቅ ቅዱስ ነን እያልን ነው የምንጫወተው ጨዋታችንን ድራማችንን የምንሰራው። ስለዚህ አንተ እንዲሁም ተሰምቶክ በአደባባይ ኃጢአተኛ ነኝ ብለህ ራስን ትወቅሳለህ። ብዙዎቻችን አይተህ ከሆነ በአደባባይ ጻድቅ ነን ቅዱስ ነን እያልን ነው ደረታችን የምንነፋው፣ ጉዳችንን ነውራችንን ከድነን ማለት ነው። ስለዚህ አንተ እንዲሁም ያንተ ልብ እንዲሁም ሁላችንም ቢኖረን ጥሩ ነው። ሰው ትልቁ ነገር መመለስ ነው። ኦኬ መመለስ፣ ወደ እግዚአብሔር መመለስ፣ ወደ ክርስቶስ መመለስ፣ ወደ መንፈሳዊ ሕይወት መመለስ። ዓለም ልትጎትት ስትሞክር አብዝተ ክርስቶስን ማየት መውደቅ መነሳት ነው ክርስትና። ወድቀ እንዳትቀር ነው ዋናው። ምክንያቱም በድካማችን የሚራራልን አባትና አምላክ አለ። ኦኬ በቃ የሚራራ አባትና አምላክ አለ። የኔ አባት የኔ አምላክ ያንተም አባት ያንተም አምላክ ነው። ለኔ የራራ አምላክ ለአንተ ደግሞ አብዝቶ ይራራል። ስለዚህ ብርትት ብለህ ጥንክር ብለህ እንትን ማለት ነው ወደ እግዚአብሔር መመለስ ነው። ሰው ወደ ቃሉ እንመለስና እስቲ አንድ ክፍል ላንብብልህና ይሄንን እስቲ ኮሜንት ላይም ይታዩኛል ወገኖቻችን ዘመዶቻችን ያሉ ወታች ያዩአቸው እስቲ ኮሜንት ላይ ይመልሱልን ይሆናል ብዬ አምናለሁ። እሺ መልካም። ዛሬ ስራ የለህም ማለት ነው? አዎ ዛሬ ስራ የለኝም። 3 ቀን ረፍት ነው የነበርኩት። ትናንትና ረፍት ነበርኩኝና በዓልም ስለነበረ ፋሚሊ ቤት አልሄድኩም። እሪ ያሉ ነበር እንዴት ስራ ገባ ወድቀን። ምን ቤተሰብ አለ እንደዛ አሉኛ? አክስቴ አጎቴ ምናምን እዚህ ነው ያሉ። አክስቴ ልጆች ምናምን አሉ ጠቅላላ። ኦኬ አይ በጣም ጥሩ ነው። እሄዳለሁ። የባል ሄጄ እንኳን አደረሳችሁ እንደውም ከአንደኛው ሄጄ ከአንደኛው ቀርቼ ያለቃቀሱ ነው ቀረ ምናምን ነገር እያሉ። መልካም እሺ። ዮሐንስ ወንጌል ምዕራፍ 16 ቁጥር 26 እንዲህ ይላል። ዮሐንስ ወንጌል ምዕራፍ 16 ቁጥር 26 ዮሐንስ ወንጌል ምዕራፍ እሺ። በዚያን ቀን በስሜ ትለምናላችሁ፣ እኔም ስለእናንተ አብን እንድለምን የምላችሁ አይደለሁም ይላል። መቼ ነው ይሄ? በፍርድ ቀን አይደል? በፍርድ ቀንማ ልመና የለም። ኦኬ ወደ ሰማይ ከሄደ በኋላ እስቲ ኮሜንት ላይ ያሉት ፕሮቴስታንቶች ይመልሱልን። በዚያን ቀን በስሜ ትለምናላችሁ እኔም ስለእናንተ አብን እንድለምን የምላችሁ አይደለሁም። መቼ ነው ይሄ ቀን?
መቼ ነው ይሄ ቀን? እሺ ፕሮቴስታንት መልስ ካላችሁ ግቡና መልሱ። እሺ ሰላም ለእናንተ ይሁን። መዝሙር እንዴት ነህ? እግዚአብሔር ይመስገን። ሰላም እንዴት ነህ? እንዴት ናችሁ? ተመስገን። ልጁም እንዲማር እኔ እናንተ ርዕስ ይዘን እናውራ በእውቀት። ኖ ጥያቄን የጠየቀ ጥያቄ ብቻ መልስ። እኔ ለብቻዬ ነው መማር የፈለኩት እኮ። ጥያቄ ያለው መልስ። አሁን በእውቀት አንተም እንድትማር አሁን መዝሙር አለ። አሁን ቀጥ ብሎ የሁላችንም ትምህርት እውነቱ ይውጣና በአንድ ርዕስ ይዘን እናውራ። እሺ ሌላ ሰው ካለ የምንከራከርበት ጊዜ አመቻችልሃለሁ። ምንም ችግር የለውም። ዛሬ ይማርና ከዛ በኋላ የተማረውን አንተም ከታች ሆነህ ታዳምጥና ከዛ ልክ ጥያቄዎችን ትይዝና አንተም እኔም በዚሁ በኤርሚያስ ቤት ስለ ነገረ ክርስቶስ ውይይት እናደርጋለን በደስታ። ምንም ችግር የለውም። አሁን ጥያቄ ጠይቁ። አሁን እቺን ብቻ ጠይቆ የሚወርድ ሰው ነው የምፈልገው። የዮሐንስ ወንጌል ምዕራፍ 16 ቁጥር 26 በዚያን ቀን በስሜ ትለምናላችሁ እኔም ስለእናንተ አብን እንድለምን የምልላችሁ አይደለም ይላል። መቼ ነው? መቼ ነው? ጥያቄውን ግልጽ እኮ ነው። ዮሐንስ ወንጌል ምዕራፍ 16 ቁጥር 26። እሺ ቃዶሽ እስቲ ቆይ ይመልስልንና። ሰላም ነው መዝሙሬ፣ እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? ጌታ ይባረክ። ክብሩ ይስፋ ለአባትና ለልጁ። በዚህ ርዕስ አድርገን ለምን አንወያይም? አሁን በክርስቶስ ምልጃ ዙሪያ መልስ ብቻ እኮ ነው ወንድ። መልስ ለዛሬ መልስ ነው የፈለግነው። መልስ ብቻ ስለው አይ በጣም ሰፊ ሐሳብ ስለሆነ ሰፊውን ሐሳብ 3 ደቂቃ ሰጣለሁ፣ አብራራው። በዚያን ቀን በስሜ ትለምናላችሁ እኔም ስለእናንተ አብን እንድለምን አምላችሁ አይደለም የሚለው ምን ማለት ነው? ዮሐንስ 16:26 ያው በሌላ ክፍል ጌታ ጌታ ሆይ የሚል መንግስት ሰማያትም አይገባም ከሚለው ጥቅስ ጋር ይሄ ይገናኛል። ምክንያቱም በስተመጨረሻ ኢየሱስ ክርስቶስ በፍርድ ቀን ለማንም በዚያን ቀን የሚለው መቼ ቀን ነው? ያው ፍርድ ቀን ነው። የፍርድ ቀን ልመና አለ እንዴ? አይ ስለ ያው ጌታ በመጨረሻ ሰዓት በፍርድ ቀን ጌታ ጌታ ሆይ የሚል መንግስት ሰማያትም አይገባም። የፍርድ ቀን ላይ ልመና ነው ያልኩህ። እየነገርኩህ እኮ ነው። በፍርድ ቀን ያው በስሜ ብትለምን በክርስቶስ አታምን ዝም ብለህ በስሙ ከጠየቀውም ክርስቶስ በዛን ቀን ስላንተ እንደማይመጣ የፍርድ ቀን ልመና አለ ወይ ያልኩህ። ቅዱስ ትለምናላችሁ ይላል። የፍርድ ቀን ልመና አለ ወይ? ትለምናላችሁ አይደል የሚለው ነው። በዚያን ጊዜ በስሜ ትለምናላችሁ ይላል እና አሁን በስሙ በክርስቶስ ብንለምን ክርስቶስ አይሰማንም እያልከኝ ነው? ኧረ እባክህ መልሱ መልስልኝ። በቃ አይ ጥያቄ በጥያቄ ከመሆን አንተ መልስልኝ። ኦኬ በቃ የሚመልሰው ካለ ይግባ። ከኔ ነው እንደ መልሱን የምትሰማው እንዴ? አንተ መልስልኝ። እሺ የሚመልስ የለም። በቃ የለም መምህር የለም ትምህርታችን። እሺ በእውቀት ከኛ ጋር መነጋገር ይሻላል ይላሉ፣ ግን ገብተውም ይሁን አዳምጡም። እኔ ደግሞ የባሰ ይበወዝብኛል ጭንቅላቴ። አሁን ጥሩ እየተማርኩ ነው፣ የራሴን ጫጫቴው ሰልፍቶኛል ለኔ። እሺ መልካም። ስለዚህ ኢየሱስ ክርስቶስ ቤተክርስቲያናችን መካከለኛ ትለዋለች። በደንብ ስማኝ። ለምሳሌ በሰውና በእግዚአብሔር መካከል ያለ አሁን እቺን መልስ እዚች ጋር ከመለስኩኝ የሚኮርጀው ይኮርጃል። ሰዎችን መልስ ለጊዜው እንይዛታለን። በምንወያይበት ጊዜ ዮሐንስ 16:26ን እንጠይቃለን። ጴንጤዎቹን ምን ችግር የለውም። አሁን ግን መካከለኛ ሲባል ምን ማለት ነው? መካከለኝነት ማለት ምልጃ ማለት ነው። መካከለኛ ማለት ምልጃ ማለት ነው። ምልጃ ማለት ከሆነማ ይሄንን እንዴት አድርጎ ሊፈቱት ነው ወገኖቻችን? መካከለኛ የሚለው ፕሮቴስታንቶች ከሆነ ምልጃ ነው ብለው ይፈቱታል አይደል? ኦኬ እስቲ አንድ ጥቅስ እናንብብ። እዚህ ገላትያ 3:19 ገላትያ 3:19 እንግዲህ ሕግ ምንድን ነው? ተስፋ የተሰጠው ዘር እስኪመጣ ድረስ በመካከለኛ እጅ በመላእክት በኩል ስለ ሕግ መታለፍ ተጨመረ ይላል። እሺ ምልጃ ማለት ነው መካከለኝነት ከተባለ እዚህ ጋር በመካከለኛ እጅ በመላእክት ይላል። ስለዚህ መካከለኛ እዚህ ጋር ማን ነው የተባለው? መካከለኛ የተባለው ማን ነው እዚህ ጋር? እንግዲህ የተሰጣችሁ ጥቅስ ገላትያ 3:19 ላይ ነው። ገላትያ 3:19 ላይ ነው የሚላል። እንግዲህ ሕግ ምንድነው? ተስፋ የተሰጠው ዘር እስኪመጣ ድረስ
በመካከለኛ እጅ በመላእክት በኩል ስለ ሕግ መታለፍ ተጨመረ ይላል። መካከለኛ የተባለው ማን ነው? መካከለኛ የተባለው እዚህ ጋር መልአክ ከሆነ መልአኩ አማላጅ ነው እያላችሁ ነው ማለት ነው። ስለዚህ የመላእክት ምልጃ ትቀበላላችሁ ማለት ነው ወገኖቻችን ወገኖቻችን። ደግሞ ኢስላም የሚባለው መጣል ደግሞ ሌባ ዲያቆን አያቆም እሱ ራሱ ብሎናል ወንድማችን። እግዚአብሔር ይስጥልን። ኢስላም እንደው የማይሆን ነገር እንዳልናገርና ሐዲስና ቁርአን አጥቼ እንዳትከፋብኝ ወገኔ። አሁን የሐዲስና የቁርአን ሰዓቴ አይደለም። ሐዲስና ቁርአን አጥቼ ብዙ ነገር ልናገር ስለምችል ይቅርብህ። ግን አንተ ተሳደብ፣ ችግር የለውም፣ ምንም አይደለም። እሺ፣ በዚህ ጋር በመካከለኛ የተባለው ማን ነው? እንግዲህ ሕግ ምንድነው? ተስፋው የተሰጠው ዘር እስኪመጣ ድረስ በመካከለኛ እጅ በመላእክት በኩል ይላል። ስለዚህ መካከለኛ የተባለው ማን ነው? ማን ነው? ማን ነው? ማን ነው? ጴንጤዎች መልሱልኝ። ሙስሊሞች እኔ ያሉ ነው ምን እንደምትሰሩ አላውቅም እዚህ። እሺ ስለናንተ ላንሳ ሙስሊሞች፣ እንደዛ ይሻላል። ሐዲስ ስለ ባት ስለ ሁለት ቀኝ እጅ ስለ ምናምን ላንሳ? እንደዛ ነው የፈለጋችሁት? ስለዚህ ተው ፕሊስ፣ ምንም የማይመለከታችሁት አትግቡ። አሁን ከፕሮቴስታንት ወገኖቻችን ጋር ነው አንዳንድ ነገሮች እያደረግን ያለ ነው። ስለዚህ አይ ይመለከተናል ካላችሁ ግን የእናንተንም እንግዲህ ነካ ነካ አደርጋለሁ ማለት ነው። በዮኒ ቋንቋ ላስ አላረጋችሁም። እሺ ጥሩ። ስለዚህ መካከለኛ የተባለው ማን ነው? እዚህ ጋር መካከለኛ የተባለው ማን ነው? ከታች እየጻፉ ነበረ ክርስቶስ ነው እያሉ ነበረ። አረ ክርስቶስ እንዴት ይሆናል? ምክንያቱም የሚለው ምንድነው? በመካከለኛ እጅ በመላእክት ነው የሚለው። በመካከለኛ እጅ በመላእክት ምን በመካከለኛ እጅ በመላእክት በኩል ነው የሚለው። ጃኒ ነላቅ ስለዚህ መካከለኛ ምልጃ መካከለኛ የሚለው ቃል ምልጃ ነው ካሉ ወገኖቻችን እዚህ ጋር ማላጅ የተባለው ማን ነው ታዲያ? ማላጅ የተባለው ማን ነው? ኦኬ ኤኒዌይስ፣ ስለዚህ ይሄንን የቤት ስራ ለነሱ ልስጥ። መካከለኛ የሚለው የኤርሚሻ መካከለኛ ማለት መጽሐፍ ቅዱስን በደንብ ስታነበው ማላጅ ማለት አይደለም። ኦኬ ከዚህ ላይ እንዲህ ይላል እንግዲህ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 አንድ እግዚአብሔር አለና፣ አየው አንድ እግዚአብሔር አለና፣ ከዛ ምን አለ? መጀመሪያ አንድ እግዚአብሔር አለ፣ አንድ እግዚአብሔር አለ ይላል። አንድ እግዚአብሔር የተባለው ማን ነው እዚህ ጋር? አብ አብ አይደለ? እግዚአብሔር አብ። አንድ እግዚአብሔር አለ ሲባል ስንት እግዚአብሔር? እኛ እኮ ሶስት፣ አንድ ፈጣሪ አለ፣ አንድ አምላክ አለ። አንድ ፈጣሪ አለ፣ አንድ አምላክ አለ። እሺ አሁን በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ ነው ይላል። አስተውል። በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ ነው። ከዛስ እርሱም ሰው የሆነ ክርስቶስ ኢየሱስ ነው። መካከለኝነቱን ከምን ጋር ነው ያያዘው? ሰው ከመሆኑ ጋር አይደል? ስለዚህ በእግዚአብሔርና በሰው መካከል ያለ መካከል ማን ይባላል? ክርስቶስ። ምን ማለት ነው? ፍጹም ሰው ፍጹም አምላክ የሆነ ማለት ባጭሩ። አየህ፣ እንደኛ ሰው ነው፣ እንደኛ ሰው ነው፣ ፍጹም ሰው ነው አይደለ? ፍጹም ሰው ብቻ ደግሞ አይደለም፣ እርሱ ደግሞ ምንድነው? ፍጹም አምላክ ነው። ስለዚህ በሰውና በእግዚአብሔር መካከል ሲል አማላጅ ማለት አይደለም። ኦኬ፣ የሚለምን ማለትም አይደለም። በሰውና በእግዚአብሔር መካከል ሲል ማለት ነው እርሱ ፍጹም ሰው ፍጹም አምላክ ነው። ምክንያቱም ከምን ጋር እንደተያዘ አስተውል። በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ ነው የሚለው። አየህ፣ ሰው ያ መካከለኛው አንድ የሆነው ለምንድን ነው? አብ ሰው አልሆነም፣ መንፈስ ቅዱስ ሰው አልሆነም አይደል? ስለዚህ እርሱ መካከለኛ ነው። እንደኛ ሰው ነው፣ ኦኬ፣ ፍጹም ሰው ነው። እንደ አምላክነቱ ደግሞ ምንድነው? አምላክ ነው። ፍጹም አምላክ፣ ፍጹም ሰው። ስለዚህ በእግዚአብሔርና በሰው መካከል ያለ መካከለኛው ማን ነው? ወልድ ኢየሱስ ክርስቶስ ነው ማለት ነው። አሁን ኢየሱስ ክርስቶስ በሰማይ ፍጹም ሰው ፍጹም አምላክ ነው አይደል? ፍጹም ሰው ፍጹም አምላክ ነው። አሁንም በሰማይ ፍጹም ሰው ፍጹም አምላክ ነው። ኦኬ፣ ሰውነትን ከፍ ያደረገ ሰውነትን ያከበረው የምንለው እኮ ለዛ ነው።
አየህ አሁን በሰማይ እንኳን ኢየሱስ ክርስቶስ ፍጹም ሰው ምክንያቱም ቃል ስጋ ከሆነ በኋላ መጠፋፋት ኦኬ መቀላቀል የለም ኦኬ በቃ ወደ ኋላ ወደፊትም የለም ፍጹም ሰው ፍጹም አምላክ ሲያርግም ፍጹም አምላክ በከበረው ሰውነት አድርጓል ብለን እናምናለን ማለት ነው ኦኬ ፍጹም አምላክ የሚለውን ከየት አገኘኸው ብለው የሚጠይቁ ምስኪኖች አሉ ለነሱ መልስ እንስጥ ለተጠይቅ ስለምችል ቆላስይስ 2:9 ላይ እንዲላል ቆላስይስ 2:9 ቆላስይስ 2:9 ቆላስይስ 2:9 ላይ ይላል በእርሱ ይላል በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል ይላል አያው በእርሱ የመለኮት ሙላት በሰውነት ተገልጦ ይኖራል እርሱ የተባለው ክርስቶስ ነው አይደለ የመለኮት ሙላት በሰውነት ተገልጦ ይኖራል ይላል አያው ሰውነቱ አለ የመለኮት ሙላትነቱ ወይም አምላክነቱ በሰውነት ተገልጧል ማለት ነው ስለዚህ ምን እንላለን የመለኮት ሙላት ሲባል ፍጹም አምላክነት ነው የመለኮት ሙላት ፍጹም አምላክነት ነው ሰውነት ደግሞ ሰውነት ነው አይደለ ሰውነት ነው ፍጹም ሰውነት ነው ስለዚህ የመለኮት ሙላት በምን ተገለጠ ነው ያልነው በሰውነት አይደል ያልነው ስለዚህ ፍጹም ሰው ፍጹም አምላክ እንላለን ማለት ነው ኦኬ ፍጹም ሰው ፍጹም አምላክ ኦኬ እስቲ አንዴ ቆይ አንድ ሰው ላስገባና እና ምን አገናኘው የሚለኝ ስላለ ሙስሊም ከሆነ ምንም ችግር የለውም ጥቂት ደግሞ ከሙስሊም ጋር ደግሞ ላውራ ማለት ነው ነገር ማለት ሰው ነው ያለ ታች ጉገስት የላከ ያቆን ወለዲያስ ምናምን ባርኳል እሺ ስለዚህ አስተውል የመለኮት ሙላት ፍጹም አምላክነት አይደለ በሰውነት ተገልጦ ስለዚህ አምላክ ሰው ሆነ ስንል ፍጹም አምላክ የሆነው እሱ ፍጹም ሰው ሆነ ይላል ነው ማለት ነው በእግዚአብሔር መልክ ይኖር የነበረው በሰው ምሳሌ ተገኘ ከኛ ጋር ሆነ እያልን ነው ማለት ነው ኦኬ እዚህ ነው በጣም ጥሩ ስለዚህ እኛ ምን እንላለን መሰለ ክርስቶስ ቃል ስጋ ስግው ቃል ከሆነ በኋላ ምን የለም ሁለትነት የለም ሁለት ባህሪ አማኝ አይደለንም እኛ በቃ ያው አንዱ ክርስቶስ አንድ አካል አንድ ባህሪ ነው ማን ያዳነን አንዱ ክርስቶስ ማን ነው ቤዛ የሆነን አንዱ ክርስቶስ ማን ነው የሞተልን አንዱ ክርስቶስ ኦኬ ለዚህ ነው ምን አለ ቅዱስ ጴጥሮስ በስጋው ሞተ አለ አየው ስጋ ሞተ አላለም በስጋው ሞተ ነው ያለው ለምሳሌ ኤርሚሻን ጠይቀ የክርስቶስ ደም ከኃጢአት ሁሉ ያነጻል አይደል ኦኬ ቃዶሽ ኮነ የቀድሙ ልጅ ነው አስገባኝ ያለ ቅዱስ ነው ቃዶሽ የሚባለው የቀድሙ ልጅ ነው ተወሱ የክርስቶስ ደም ከኃጢአት ሁሉ ያነጻናል አይደል ኦኬ ደም በራሱ ኃጢአትን ይቅር ይላል ደም የክርስቶስ ደምና የኔና ያንተ ደም አለ አይደል የሰው ልጅ ደም አለ የኔና ያንተ ደም ቢፈስ ኃጢአትን ይቅር ይላል አይልም የክርስቶስ ደም ግን ይቅር ባይ ነው ተባለ ኦኬ የክርስቶስ ደም ነው ይቅር ባይ ሆነው ደም በራሱ ይቅር ይላል እንዴ አይልም አይደል በባህሪው አይልም የክርስቶስ ደም ግን ከምን ጋር የተዋሃደ ስለሆነ ትለዩዋለህ አሁን እስቲ የክርስቶስ ደም ይቅር ባይ ነው ኦኬ እዚህ ጋር ደም የምትለው አይ ይሄ እኮ የስጋ ባህሪ ነው ትሉ ልካፍለው ነው አሁን ፕሮቴስታንቶች ሁለት ባህሪ አማኝ ከሆኑ የክርስቶስ ደም በሚለው ውስጥ እስቲ የትኛው ነው ባህሪ የትኛው ነው ለባህሪ የክርስቶስ ደም ከኃጢአቱ ይቅር ካልክ የክርስቶስ ደም ባልኩት ንግግር ውስጥ ንባብ ውስጥ ሁለት ባህሪ ያሳዩኝ ይሄ ባህሪ ይሄ የስጋ ባህሪ ይሄ የመለኮት ባህሪ በሉ ትከፍለዋለህ እንዴ አሁን የክርስቶስ ደም ስትል ትከፍለዋለህ አትከፍለውም መከፈል የለበትም ቃል ስጋ ከሆነ በኋላ አምላክ ሰው ከሆነ በኋላ በሁለት አንከፍልም እኛ ስለዚህ እኛ ሁለት ባህሪ አማኝ አይደለም ማለት አንድ ባህሪ አማኝ ነን አይከፈልም ይሄና በዚህ ትምህርት ከፕሮቴስታንቶች ጋር ሰፊ ልዩነት አለን እነሱ ቃል ስጋ ከሆነ በኋላ
አንድ አካል ሁለት ባህሪ ያምናሉ። እኛ ደግሞ አንድ አካል አንድ ባህሪ እናምናለን። ኦኬ አንድ አካል አንድ ባህሪ ስናምን ግን ምን እያልን ነው? ቃል ቃልነቱ ጠፍቷል፣ ስጋ ስጋነቱ ጠፍቷል እያለ ነው አይደለም። ኦኬ ያለ መቀላቀል፣ ያለ መጠፋፋት፣ ያለ መለዋወጥ፣ አንዱ አንዱን ሳይደርብ፣ አንዱ አንዱን ሳይቀይር፣ አንዱ አንዱን ሳያጠፋ በተዋህዶ ቃል ስጋ ሆነ እንላለን ማለት ነው። ኦኬ ቃል ስጋ ሆነ እንላለን። እሺ በስቶፕ አልመሰለኝ ለዛሬ ያበቃል። የኔ በስቶፕኝ አይደለም ትንሽ ውሃ ነገር ጠጣ ብዬ ነው። ጠጣ፣ ችግር የለውም። ከእንቅልፌ ተነስቼ ከዛ ቤቴ እንደከፈትኩኝ ቁርስ ምናምን በላለሁ ብዬ ነበርና ያው ቸኮሌቶች ምናምን ስላሉ እዚህ ጋር ችግር የለውም። እስከዛ ድረስ ከምጨርስ ትምህርቴን ችግር የለም፣ ምንም ችግር የለውም። እሺ ለዛሬ የአስካትን ራሱ ከያስክ ራሱ በጣም ባነባቸው እነዚህም በደንብ አሁን ጥሩ ነው ለኔ። ምክንያቱም በአንዴ ብዙ ነገር በአንዴ መቼም እንትን አትልም፣ ይከብደኛል ገና ተማሪ ስለሆንኩ። ስለዚህ እንደሱ እናድርግ። ማን ነው አይ ቲንክ ሙስሊሞች በጣም ብዙ ኮመንት ላይ ያያዩ ነው። አንድ ቁጥር ጻፉ አንዴ ሙስሊሞች እና ከእናንተ ጋር ጥቂት ላውራሽ። እናንተም ጠይቁኛላችሁ እኔም እጠይቃችኋለሁ እና ግቡ። እኔም ቁርአንና ሐዲስ ጥያቄ አለኝ። ቁርአንና ሐዲስ ጥያቄ አለኝ። ሙስሊሞች ኮመንት ላይ ለምን መከራ እንዳያችሁ አልገባኝም። ለምን እንደተጨነቃችሁ? እሺ ግቡና አንድ ጥቅስ ፈቅድላችኋለሁ። አንድ ጥቅስ ጠይቁኝ። እኔ ደግሞ አንድ ጥቅስ ከቁርአን ላይ ጠይቃለሁ። አሉ አንድ ቁጥር ጻፉልኝ ሙስሊሞች ልሳባችሁ። አንድ ቁጥር ያልፋሉ ምናምን የሚለው አሉ። አይ ሙስሊሞች ናቸው የሚያልፋል። ገና 12 ፎሎወር ተው። አይ 12 ፎሎወሮችን ተዋቸው። 12 ፎሎወር ገና አዲስ ፎሎወር ናት እቺ እንትን ናት። እንደ ሁለተኛ መስኮት ናት ለአንዳንድ ሰዎች።